በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሱሩ ወሐሙሱ ለመጋቢት በዛቲ ዕለት አይረፈት ቅድስት መስተጋድልት ሳራ መነኮሳይት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 15 በዚህች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብፅ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርቱን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተ ክርስቲያንን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበርም። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማት ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍቶት እየታገለች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷን መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛ ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፉ ሌሎች ብዙ ቃላትንም ተናግራለች። ታላቅ ተጋድሎም እየተጋደለች በዓቷም በባሕር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ለእግዚአብሔርም ክብር ምስጋና ይሆን። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሳራ ዘተጋደለት ፍትወተ በጽንፈ ባሕር ነቢራ 7 ዓመተ እየዐርግ ትቤ ኩሎ ዕለተ ምናአቲ መዓርገ ፍኖት ካልእተ እንበለ እህሊ ወእዝየከር ሞተ ወበዛቲ ዕለት ካዕበ ኮነ ስማ ቅዱስ ሰለፍኮስ ፋሪሃ ለቅድስት አስጠራጦኒቃ። በዚህችም ቀን ዳግመኛ የቅድስት አስጠራጦኒቃ ጮኛዋ ቅዱስ ሰለፍኮስ በሰማዕትነት አረፈም። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ ጮኛዋ ሰለፍኮስ የተባልክ አንተ ነህን? አለው። አዎን ነኝ አለ። ዳግመኛም ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰም። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ክብር ምስጋና ይሆን። ጸሎቱ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሰለፍኮስ በአፈ መጥዋይ ዘተገምደ አስጠራጦኒቃ ፍርቱ ቅድመ ትትመተር ክሳደ መኒ ምስሊያ ውሳጤ ባት ተጸምደ እስከ መሰለ መሬተ ዋዲ ሐመደ ዘባና ቃረብ ተጽነ ወአፍኦ ተኬደ ወዛቲ ዕለት ኮነ ተዝካሮሙ ለቅዱስ አባ ህልያስ ሰማይ ዘማገረ ናይስ ወሰፍኒዮስ ወጊዮርጊስ ሐዲስ። በዚህችም ቀን ደግሞ ናይስ ከሚባል አገር የሰማዕቱ የከበረ የአባ ህልያስና የሰፍኒዮስ የአዲሱ ጊዮርጊስም መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለህልያስ ሰማዕት ሐዲስ ዘሀገረ ናይስ ብቋኒ ሊተ በእንተ ክርስቶስ ከመታበኒ መድኃኒተ ሥጋ ወነፍስ እምነ ብዕልከ እስእል ጽኑስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሮ ሰዱሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ሊቀ ጳጳሳት ዘእስክንድርያ አባ ሚካኤል እምኍልቆሙ ለአበው ሊቃነ ጳጳሳት 47ቱ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ
እንተረሰይከ እግዚኦ ጸሪቀ መበለቶ ኩፈ ምላ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምኑስ ሕፃን ለዘጸሐፈ ወክርታስ ወለዛ ጸሐፈውን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ወራይ መሐረነ ኢየሱስ ክርስቶስ ወራይ መሐረነ ኢየሱስ ክርስቶስ ወራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እሚዜ ወስከ ለዓለም ወስከ ዳግም ልደት አሜን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ምሕረቱም ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው መገቦቱ ለዘላለም የባህሪ ገንዘብ የሆነ ቸሩ አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እማምላክ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ እግዚአብሔር ያከበራቸው ንጹሐን ቅዱሳን ሁሉ ስማቸው በድጋሚ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው ከምናከብራቸውን በዓላት ጸጋ በረከትን ለሁላችን ያሳትፈን። የቅዱስ ጳውሎስ መልእክት ለሮሜ ሰዎች ምዕራፍ 4 ቁጥር 1 የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 4 ቁጥር 1 እንግዲህ በሥጋ የቀድሞ አባታችን የሆነው አብርሃም ምን አገኘ እንላለን? ይህን በሥራው አግኝቷልን? አብርሃም በሥራው ጸድቆስ ቢሆን ትምክህት በሆነው ነበረ። ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን ይላል? አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ዋጋው እንደሚገባው እንጂ በለጋስነት እንደሰጡት ሆኖ አይቆጠረበትም። ለማይሰራ ግን ኃጢአተኛውን በሚያጸድቀው ካመነ እምነቱ ጻድቅ ሆኖ ይቆጠርለታል። የኦሪትን ሥራ ሳይፈጽም ማመኑ በእግዚአብሔር ዘንድ ጽድቅ ሆኖ የሚቆጠርለትን ሰው ዳዊት ብፁዕ በሚልበት አንቀጽ እንዲህ ይላል፣ መተላለፋቸው የቀረላቸው ኃጢአታቸውም የተሰረየላቸው ብፁዓን ናቸው። እግዚአብሔርም በደሉን የማይቆጥርበት ሰው ብፁዕ ነው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ እግዚአብሔር ቢፈቅድ መጽሐፍስ ምን ይላል በሚል በሮሜ ምዕራፍ 4 ቁጥር 3 ላይ ባለ ኃይለ ቃል እንነጋገራለን። መጽሐፍስ ምን ይላል? የተነበበው ኃይለ ቃል አንቀጽ የተባለለት ምክንያት መነሻችን ይሆንና ከዛ በኋላ ግን በጊዜው እያወከን ስላለ ነገር እያወኩን ስላሉ ነገሮች መጽሐፍስ ምን ይላል፣ መጽሐፍስ ምን አለ እያለን ጥቂት ነገሮችን ለማንሳት እንሞክራለን። ከሁሉ የሚቀድመው ጥቂት እንደ መዝሙር ለምስጋና መሞከር ነው። እንግዲህ ሁልጊዜ እመቤታችን ድንግል ማርያምን ይእቲ ተአቢ እምአንስት እርሷ ከሴቶች
ትበልጣለች። ከሴቶችማ መብለጥ ምን ድንቅ ነው ብሎ ከቅዱሳት አንስት ከነ ሳራ ከነ ርብቃ ከነ ራሄል ከነ ሔዋን ከነ ዕድና ከነ ባረካ ከነ ሃይከል ከነ ቤርሳቤ ከነቢይት ሐና ከዮዲት ከአስቴር ከ36ቱ ቅዱሳት አንስት በአጠቃላይ በዓለም ከተነሱ ሴት ቅዱሳት አንስት ሁሉ ትበልጣለች ሲል ነው። እሞሙ ለሰማዕት የሰማዕታት እናታቸው እርሷ ናት። ድንግል ማርያምን እንላት ለማለት አንድ ሰው ሰማዕት መሆን አለበት። ሰማዕት ያልሆነ ሰው የድንግል ማርያም ልጅ መሆን አይችልም። ደህና ዋላችሁ። የድንግል ማርያም ልጅ ለመሆን ምን ያስፈልጋል? ሰማዕት ማለት ነው፣ ምስክር ማለት ነው። ምንን የሚመሰክር? እውነትን የሚመሰክር ሁሉ ምንድን ነው? ሰማዕት። ስለዚህ ሰይጣን ሐሰተኛ ነውና ሐሰትን የሚጠላ ሁሉ የእግዚአብሔር ነው። እግዚአብሔር እውነት ነውና እውነትን የሚመሰክር ሁሉ የድንግል ማርያም ልጅ ይባላል። ለዚያ ነው እሞሙ ለሰማዕት የሰማዕታት እናታቸው። ዋናው ምስጢር ግን መከራ የተቀበሉ ዛሬ ያከበርናቸው የነ ቅዱስ ሰለፍኮስ ሰማዕታት እናታቸው ናት። ስለምን እናት ይላታል ቢሉ እናት ወልዳ እንድታሳድግ እርሷ የወለደችው ወልደ እግዚአብሔር ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለለ አምኑ በስሙ ተብሎ በዮሐንስ ወንጌል 1:12 እንደተጠቀሰ የእግዚአብሔር ልጅ እንድንባል ከመንፈስ ቅዱስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንድንወለድ ምክንያት ሆናን። ከዚያ ፍቅሯን ረድኤቷን እየመገበች በቅዱስ ቃሉ የሚላችሁን ሁሉ አድርጉ እያለች አሳድጋ ነውና አንድም የሰማዕታት እናታቸው ተባለች። እናት ካለችበት ልጅ እንዳይጠፋ ድንግል ማርያም ከምትኖርበት መንግሥተ ሰማያት ሰማዕታት ይኖራሉና፣ አንድም የሰማዕታት እናታቸው አላት ለሰማዕታት መከራን፣ ስደትን፣ ጭንቅን ባርካ የሰጠች እርሷ ናትና ነው። ስለዚህ እሞሙ ለሰማዕት ይእቲ ተአቢ ማንስት እሞሙ ለሰማዕት ሊቃውንቱ ሰአሊ ለነ ማርያም እምነ ወይም ሰአሊ ለነ ማርያም ቅድስት። ቅድስት ማለት ጽንዕት፣ ንጽሕት፣ ክብርት፣ ልዩ የሆነች እመቤታችን ለምኝልን፣ አማልጀን፣ ለምኝልን። ታዲያ ሰማዕታትን ከጠራንና ዛሬ ዕለተ ሰማዕታት ከሆነ ዘንዳ ሰማዕታት ይብልዋ ለማርያም ሰላም ለኪ ብለን ወደ ትምህርታችን እንገባለን። በሥላሴ ቅድስት በድንግል ማርያም እግዚአብሔር ባከበራቸው ቅዱሳን ስም እንዘምራለን። ሰማዕታት ይብልዋ ይብልዋ ለማርያም ሰማዕታት ይብልዋ ይብልዋ ለማርያም ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይብልዋ ሰላም ለኪ። የሰማዕታት እናታቸው የቅዱሳን ጣዕመ ረድኤታቸው እመቤታችን ጣዕመ ፍቅሯ ረድኤቷ ይደርብን። ጉባኤያችን በአማላጅነቷ ትቀድስልን። መጽሐፉን ወዲህ በል ፍትሐ ነገሥቱን ከዚህ በፊት እንደነገርኳችሁ ፍትሐ ነገሥት በአማርኛ ለእኛ እንደሚረዳ መምህራችን የኔታ በጽሐ ጽፈው አሳትመዋል። ደጋግሜ እንደነገርኳችሁ እንዲጻፍ ክሬዲት ለመውሰድ ወይም እኔ እኮ ነኝ ለማለት አይደለም፣ ግን ጥረት አድርገናል እንዲጻፍ። በጣም የስርዓት ጥሰት በየቤቱ ነው። ዛሬ የሚያስገርመው ስርዓት መጠበቅ አይደለም። ለምን ስርዓት ተጣሰ ስትሉ ሰው ይገርመዋል፣ ይደነቃል።
በእውነቱ እኔ ያስገርመኛል። ደጋግሜ ነግሬያቸዋለሁ። ስርዓት ተጥሶ ስንናደድ ስርዓት መጣሱ ሳይሆን መናደዳችን የሚያስገርመው ማህበረሰብ ትውልድ ክርስቲያን ፈጥረናል። ስለዚህ ከዛሬ ጀምሮ ንጭቅጭቅ የለን፣ ንትርክ የለን። ምንም ነገር ስትፈልጉ ይሄው መጽሐፉን በቁጥራችሁ ልክ ነው ያመጣሁት። በዚህ ጉባኤ ቁጥር ልክ ነው ያመጣሁት። ገበያ ላይ አይወጣም፣ በየሱቁ አይቀመጥም። ምክንያቱም የፈለኩት በየቤቱ ነው ለሚያምረጠርጥ አይደለም፣ ወደ እግዚአብሔር ጉባኤ ለሚመጣ ነው። አስፈላጊ ከሆነ በየሰንበት ትምህርት ቤቶች እንልካለን። ይህንን መጽሐፍ አለመግዛት አትችሉ። መግዛት የማትችሉ ከሆነ ግዙልን ብቻ ነው የምትሉት። ደህና ዋላችሁ። ይህንን የሥርዓት መጽሐፍ ስለማሻሻት ስለምን እንዳታስቡ። እሳቸው መጽሐፉ ተሽጦ ሊያገኙት የሚችሉትን ገንዘብ እኛ ከወንድሞቻችን ተቀብለን እንሰጣቸው። ስለማሻሻት አይደለም። እኔ መጽሐፍ አላሻሽጥም፣ የማንንም መጽሐፍ አላሻሽጥም። ምክንያቱም ዞሮ ሱቅም ተቀመጠ የትም ሆነ ይሸጣል፣ መሸጡ አይቀርም። ተሸጠ ለኔ የማገኘው ጥቅም የለኝም። እርሳቸውም ገና ያሳተሙበት ወጪ ተመልሶ ምን ብሎ ነው አስበቅኑኝ ነው ቢያገኙ። ስለዚህ ይህንን መጽሐፍ ግን አንድ ቤት ውስጥ አንድ መጽሐፍ ነው። ለምሳሌ እህትማማቾች ካላችሁ አንድ ይበቃችኋል። አንድ ቤት የምትኖሩ ከሆነ እናትና ልጅ ካላችሁ አንድ ይበቃል። ወንድምና ወንድም ካላችሁ አንድ ይበቃል። ብቻ ከእያንዳንዱ ቤት እንዲኖር፣ ከሁሉ ክርስቲያን ቤት አይደለም። ምክንያቱም ወስዶ እንደሚጥሉ ታውቃለሁ። ይሄን መጽሐፍ ዝም ብላችሁ አሁን ፍትሐ ነገሥት ምን አለ ነው ምንም ነገር ስትፈልጉ ምን ተይቤ ፍትሐ ነገሥት ምን አለ በዚህ ጉዳይ እያንዳንዷን ስርዓት ገለጥ አድርጋ አይተህ ይሄ ነው በዚያች መንገድ። እንኳን ሌላ ልጅህን ከመቅጣት በፊት ልጅ ስለመቅጣት ፍትሐ ነገሥት ምን ይላል ገለጥ አድርገህ ታያለህ። ስለዚህ የዚህ ጉባኤ ዝክረ ቅዱሳን ምክንያቱም እኛንን ያሳተምነው ስራዬ ብለን በግልጽ እንነጋገር ከተባለ የህትመቱን ግማሽ ወጪ ይችላል ጭምር ነው ያሳተምነው። ይህን ማወቅ አለባችሁ። ወጪው ቀላል አይደለም። ስንት መቶ ሺህ ብር እንደሚጠየቅ አንድ መጽሐፍ ለማሳተም ታውቃላችሁ። የምታውቁ ሰዎች አቅሙ ስላጠራቸው አቅም ስለሌላቸው ያን እስከ ማድረግ ይደናል። በማን ገንዘብ ብትሉ በጉባኤ ገንዘብ ነው፣ በሌላ በምንም አይደለም። ስለዚህ ይህንን መጽሐፍ ከአንድ ቤት አንድ ግድ ያስፈልጋል። ስለዚህ ምርጫችሁ ሁለት ነው። 150 ብር ያለው ይገዛል፣ የሌለው ግዙልኝ ይላል። እኛ እንገዛለን። ያስማማል ወይ? ብትዋሹ ግን እኔ መጥቶ ግዛልኝ ላለኝ ሰው ሁሉ ገዛለሁ። እየተመዘገበ ይሰጣል። የመተመዘገብላችሁ ስሙን አይደለም፣ ለሱ ለልጁ ዕዳ ስላለበት ለጉባኤው አስተባባሪ አለማንተ ከሱ እየተቀበልኩ ሰጣቸዋለሁ። እሱን መዝግብልኝ ማለት ምን ያክል ሰው ነው በነፃ የወሰደ የሚለው መዝግቤ፣ ከዛ በኋላ መቼም መከረኛ አሜሪካ፣ አውሮፓ፣ አረብ የሚኖሩ ወንድሞች አሉ፣ እነሱ ይሸፍኑታል። ግን እውነት እምላችሁ እየቻላችሁ ግን አታደርጉት። ከሌላችሁ የላችሁም ነው። መጽሐፍም አያስገድዳችሁም። ከሌለ የለም። ደቂቅ የቦኑ ብክሙ ዘነበል በዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ልጆች አንዳቸው የሚበላ ነገር አላችሁ ሲላቸው ሐዋርያት ምንድን ነው ያሉት? የለም። ወይቤልዎ አልቦ ከሌለ የለም ነው። ገንዘብ ከሌላችሁ የላችሁ። ወይም 150 ብር ይዘያች 150 ብር ለቤት ለሆነ ቁም ነገር አንገብጋቢ ከሆነች ያማ ጦምህን አድረ መጽሐፍ ግዛለህ። ስለዚህ መጽሐፉን በዚህ ወር እግዚአብሔር ከፈቀደ ወደ መጨረሻው አካባቢ ይመረቃል እዚሁ ጉባኤ። ግን ዋናው ትልቁ ነገር በማጭበርበር ሳይሆን በትክክል ከሌላችሁ፣ ምክንያቱም እዛ የሚገዙላችሁ ወንድም እህቶቻችንም ደም ተፍተው የሚያመጡት ገንዘብ ነው። እኔ ያውቃለሁ። አይምሰላችሁ። አሁን እገሌ 50 ሺህ ብር ላከ፣ እገሌ 100 ሺህ ብር ላከ ሲባል ቀላል እንዳይመስላችሁ። ስንት ነገር አሳልፈው በተለይ አረብ አካባቢ ያሉ ልጆች እርግጠኛ ነኝ እንኳን እኛን ለገዳም የሚላከው ገንዘብ ገዳማውያኑ ሳይጸልዩ የሚበሉት ከሆነ ደም ነው የሚያስተፋቸው። እርግጠኛ ነኝ መነኮሳት ራሱ እንዲያው ሳይጸልዩ ከበሉት ድንገት እዛ ሳይጸልይ የሚበላ ሰው ገሃነመ እሳት ነው የሚወርድ። ከባድ ነው። የሰው ወዝ ከባድ ነው እና ስለዚህ 2 ሳምንት ይሰጣቸዋል። የዛሬው ረቡዕ፣ ቀጥሎ የመጻጉዕ ረቡዕ፣ ከዚያ ቀጥሎ የመጨረሻው የደብረ ዘይት ረቡዕ ላይ የዛሬ 2 ሳምንት
የመጽሐፉን ቁጥር አይቼ ከዛ በኋላ መግዛት የማትችሉ ሰዎች ግዛልን የምትሉ 2 ሳምንት አይታችሁ ነው። 2 ሳምንት ሙሉ መግዛት ካልቻችሁ 2 ሳምንት ሙሉ ያው ይኖራል መጽሐፉ እዚህ ውጭ በር ላይ የገዛችሁ ነው ትችላላችሁ። ይሄንን ያክል ጊዜ መውሰድ የፈለኩት ምክንያት ይረዳችኋል ብቻ። አንዳንድ ሞኝ የማያውቀኝ ሰው ካለ ይሄ ሰው ከመጽሐፉ ኮሚሽን አለው ማለት ነው እያሻሻጠ ይላሉ። በኮሚሽን መጽሐፍ እንደሚሻሻጥ አውቃለሁ። ግን እንኳን ኮሚሽን ሊኖረው አልኳችሁ መጽሐፉ ማሳተሚያ ገንዘብ ጠፍቶ ከ100,000 ብር በላይ ወጪ ተደርጎበታል ከጉባኤያችን። ይሄን ማወቅ አለባችሁ። ያ ገንዘብ ተመላሽ አይደለም፣ የሚመለስ ገንዘብ አይደለም። አንዴ ለትምህርት የተሰጠ ነው። እንዲህ አይነት ስራ ሊቃውንት የሚጽፉ ከሆነ ሊቃውንት እምላችሁ ለጥቅም ሳይሆን ለምሳሌ መምህራችን እንታወጻ ይሄንን ሲጽፉ ገንዘብ አግኝቼ እንደዛ ብለው ስላልሆነ ዓላማቸውን ስለምናው ዓላማ ያለው ለትውልድ ጥቅም ብሎ የሚጽፍ ሰው ካለ ወደፊትም እንደዚህ ማድረጋችሁን እንቀጥላለን። ደህና ዋላችሁ። መልካም ቸሩ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ርዕሳችን ምንድን ነው? መጽሐፍስ ምን አለ ወይም መጽሐፍስ ምን ይላል ነው። ኃይለ ቃሉን ብርሃነ ዓለም ቅዱስ ጳውሎስ የተጠቀመው በዘመኑ ያስቸግሩ ለነበሩ አይሁዳውያን የሮሜ መልእክት የተጻፈው 1 ለአይሁዳውያን 2 ለአረማውያን ነው። ሁለቱም በሮሜ ከተማ ተቀላቅለው ይኖሩ ነበር። ስደተኞች አረማውያን፣ ባለርስት ነን ባዮች፣ ይቅርታ ስደተኞች አይሁዳውያን፣ ባለርስት ነን ባዮች አሕዛብ ተቀላቅለው ይኖራሉ። ክርስትናን ተማሩ፣ ክርስቲያን ሆኑ። ከዚያ ሁከት ተነሳ። በክንክርኤስ ይላል አንዳንድ መጽሐፍ አገልጋይ የነበረች አንዲት ደግ ሮማዊት ሴት፣ በእርግጥ ጥንቷ ግሪክ ነው፣ ፌቤን ይሏታል። ተነስታ ቅዱስ ጳውሎስ ብርሃነ ዓለም በመከራ በስር ባለበት በቆሮንቶስ ሄዳ ችግሩን ነገረችው። እርስ በርስ ሲጣሉ፣ እርስ በርስ ሲገፋፉ መፍትሄ ፍለጋ ይቺ ደግ ሴት ሄደች። ከዚያ የሮሜ መልእክትን ጽፎ ጠርዞ ሰጣት፣ ይዛ ሄደች እና አሕዛብን የነቀፈበት አንቀጽ አለ፣ አይሁድን የነቀፈበት። አይሁድ በእምነት ሳይሆን በክርስቶስ በማመን ሳይሆን በስራችን ማለትም በመገረዝ ነው። መገረዝ የእምነት መገለጫ አይደል? አይሁድ በሱ ነው የምንድን ብለው ነበረ። ቅዱስ ጳውሎስ የሮሜ ላይ አይታችሁት ከሆነ ብዙ ጊዜ በእምነት ስለ መዳን ይናገራል። ይሄ ማለት ምግባር አያስፈልግም ብሎ ጴንጤው ያስባል። ደህና ዋላችሁ? እንዴት ዋላችሁ? ቅዱስ ጳውሎስ በክርስቶስ አምኗል አላመንም? ንገሩኝ እንጂ። እድሜ ልኩን በሙሉ አምኛለሁ ብሎ ተቀምጦ ነው ያሳልፈው ወይስ መልካም ስራ እየሰራ መከራ እየተቀበለ ነው? እምነት ብቻ ቢበቃ ኑሮ ቅዱስ ጳውሎስ ለምን መከራ ተቀበለ? እንዲሁ ሌላ ሀተታ እኮ አያስፈልግም። ይህ ሁሉ መከራ ለምን? ራሱ ቅዱስ ጳውሎስ በሐዋርያት ሥራ በግብረ ሐዋርያት ምዕራፍ 14 ምን አለ? በብዙ ጻማ ሀለወነ ንበዓለ መንግሥተ እግዚአብሔር ብሏል። የእግዚአብሔር መንግስት የምንገባው እንዴት ነው? በብዙ መከራ ነው። ደህና ዋላችሁ? በእምነት አይደለም፣ በብዙ መከራ። በእምነት አይደለም ስላችሁ እምነት አያስፈልግም አይደለም። አይታችሁት ከሆነ አይሁድን ግን በእምነት አንጸድቅም በገዛ ስራችን ብለው ስለሚመኩ የእነርሱን አያያዝ ለማስጣል ስተት ስለሆነ በስራ ብቻ ብሎ የሚል ሰው፣ ምክንያቱም አባታችን አብርሃም ይላል፣ አባታችን አብርሃም በስራውም ማጸድቆ ቢሆን ኖሮ በተመካ ነበረ፣ ግን በእምኑ ጸደቀ ይላል፣ በእምነቱ። እንዴት ዋላችሁ? አባታችን አብርሃም በእምነቱ ነው የጸደቀው ወይስ አይደለም? ነው። ዋናው እንድታውቁት የሚያስፈልገው ግን እምነት ራሱ ምንድን ነው? እንዴት ዋላችሁ? እምነት ምንድን ነው? ምንድን ነው እምነት? ለምሳሌ በእግዚአብሔር ታምናላችሁ? ንገሩኝ እንጂ። ልብ የሌለው ሁላ ታምናላችሁ? ወይ ጉድ! ምን ያለ እናንተ ያለ ድፍረት ቢሰጠኝ። ጎበዞች ናቸው እኮ። አዎ ድርቅ ብላችሁ በእኔ የሚያምን እኔ የምሰራውን እሱ ይሰራል አላለም መጽሐፍ? ርዕሳችን ምንድን ነው? መጽሐፍስ ምን አለ? ምን አለ መጽሐፍ? ነገሩኝ። በእኔ የሚያምን እኔ የምሰራውን ይሰራል። ትሰራላችሁ? ኧረ ወዴት! እና እናምናለን ትላላችሁ። አያችሁ፣ መጽሐፍ እንዲያርጉ ያዋርዳል። አዎ
እሱ ብቻ አይደለም፣ የሰናፍጭ ታክል እምነት ቢኖራችሁ ይህን ተራራ ተነቀል፣ አሁን ገነት ተራራን አጨናቅርታ ተነቀል ባይሆን እንዳትሉት እንደው የሥራ ቦታ ላይ ስለሆነ ግን ጥሩ ነው። አመታችሁ መሀል ላይ እንደው ቃካ ታስቀምጡት ይቀርበኛል። እንደ የ10ኛው ክፍለ ዘመን የግብፁ ከሊፋ ምንድን ያደረገ መጽሐፍ ቅዱስ አንድ ተንኮለኛ እስላምና አንድ ተንኮለኛ አይሁድ ሲያነቡ ይሄን አዩት። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ተነቀል ብትሉት ይነቀልላችኋል፣ ወደዚህ አለፍ ብትሉ ያልፍላችኋል ይላልና ይሄንን ወስደው ለማን ይነግሩታል? ለክፋት ለከሊፋው ለእስላሙ አለቃ አባ አብርሃም የሚባለውን ፓትርያርኩን ጠርቶ አንተ አለው አቤት መጽሐፋችሁ እንደዚህ ይላል አለው። አዎ ይላል። ጥሩ ታዲያ እናንተማ እንኳን የሰናፍጭ ቅንጣት አገር ሙሉ አይደላችሁ። ስለዚህ አለ ይሄ እዚህ ያለ ተራራ እንዲነቀልልኝ ይፈልጋል። ወስደህ የምትተክልልኝ የት ነው? ጎርፍ እየመጣ መከራዬን የሚያበላኝ በዚህ ቀዳዳ ስለሆነ እዛ ላይ ትከልልኛል። አሁን እንዲህ ብትባሉ የት ትገባላችሁ? አራ እና ምን አለ ማድረግ ትችላለህ አለው። አባቶቻችን ይችላሉ አለ። እችላለሁማ ችግር ነው። እችላለሁ ይባላል እንደናንተ አፉ ሞልቶ አምናለሁ የለም እችላለሁ አይደለም። ምን አለ አባቶቻችንማ ይችላሉ አለ። 3 ቀን ስተኛ አለው። 3 ቀን ተቀብሎ እያለቀሰ ወደ ቤታችን ቤተክርስቲያን ጳጳሳትን ሰብስበን አልቅሱ ሂዱ ብሎ 3 ቀን ለቅሶ እሱ ማዕልቃ ምስር ዛሬ ካይሮ የምትሏት ቦታ ላይ ማዕልቃ እንደ መንበረ ፓትርያርክ ናት፣ ሁለተኛ መንበረ ፓትርያርክ። እዚያችሁ ደግሞ ቤታችን 3 ቀን ያለ ምግብ አለቀሰባት። በ3ኛው ቀን ቤታችን ተገለጠችለትና አንተ ይሄንን ማድረግ አትችልም፣ ውዳሴ ከንቱ በዝቶብሃል አለች። አይ መከራ፣ በሰው ፊት የሚታይ ስራ እኮ መጥፎ ነው። ለዛ እኮ ነው ባለፈው ሰው የማያውቀው አንድ ስራ ይኖራችሁ ብያለሁ። አንድ ስራ ይኑረን ሰው የማያውቀው። ስለዚህ ሰው የማያውቀው ስሞን የሚባል ስለ ልጅ ፍቅር ስለ ትእዛዙ አይኑን ያወጣል እሱ ያደርግልሃል አለችው። ሄዶ የምታውቁት ነው ተራራውን ነቀለው። ልብ በሉ አያችሁ። አሁን እኔ ያልኳችሁ ለምንድን ነው? በእግዚአብሔር አታምኑም ለማለት አይደለም። በእግዚአብሔር የማመን ልምምድ ላይ ነው ያለነው እኔና እናንተ። ገባችሁ? አሁን ደህና ዋላችሁ? አማኞች እንባላለን፣ ግን ትክክለኛ መገለጫችን ምንድን ነው? በእግዚአብሔር የማመን ልምምድ ላይ ገና ያለን። ቅዱሳን ሐዋርያት እምነት ጨምርልን እያሉ ይለምኑት ነበር አይደለም? እንደዚያ የምንል ሰዎች ነን ገና። ስለዚህ አባታችን አብርሃም አመነ ማለት ነው እምነቱን በተግባር ገለጸ ማለት ነው። ምክንያቱም የአባታችን አብርሃም እምነት በምንድን ነው የታወቀው? አባታችን አብርሃም በእግዚአብሔር አመነ። ልክ እንዳመነ ከወገኖች ተለይ ተባለ። አይ ማመኔ ይበቃኛል አልለይም አለ። ከወገኖቹ መለየት እምነት ነው ወይስ እምነትን የሚገልጽ ስራ ነው? እምነትን የሚገልጽ ስራ ነው። ከከላውዲዮን ከኡር ምድር ወደ ካራን፣ ከካራን ከነአን። ያ ብቻ አይደለም፣ ልጅህን ሰዋልኝ ሲባል አባታችን አብርሃም እሺ አለ እምቢ አለ? እሺ አለ። ይሄ ስራ ነው አይደለም? ነው እንዴ? ቅዱስ ያዕቆብን እስኪ እንስማው። በቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 18 ላይ እስኪ አንብቡት። ምንድን ነው የሚለው? አብርሃም በእምነቱ ብቻ ሳይሆን በስራው እንደጸደቀ ይስሐቅን ለመስዋዕትነት ሲያቀርበው አታይምን ይላል ቅዱስ ያዕቆብ። እልፍ ይልና አንተ እምነት አለኝ ትላለህ፣ እኔ ስራ አለኝ ይላለሁ። አረኒኬ ሃይማኖተ ከዘእንበለ ምግባሪከ። እስኪ ሃይማኖትን ከስራ ለይተ። በነገራችሁ ላይ ስራ ከሌለ ሃይማኖት ይታያል ራሱ። እንዴት ዋላችሁ? ሃይማኖት መኖር የሚታወቀው በምንድን ነው? በስራ። በምን ይታወቃል ታዲያ? በሌላ በስራ። ለምሳሌ ቅዱስ ጳውሎስ ይላል በልብህ ብታምን በአፍህ ብትመሰክር ይላል አይደለም? በልብ ማመን አንድ ነገር ነው። በአፍ መመስከር ምንድን ነው? ስራ ነው። ምግባር እኮ ነው እሱ ራሱ እምነትን የምንገልጽበት ስራ። ኋላ ግን መጨረሻው ሲያጠቃልል ምን አለ? ስጋ ዘአልቦ መንፈስ ምውት ውእቱ አለ። ነፍስ የተለየው ስጋ ምንድን ነው? ንገሩኝ እንጂ። አስከሬን ነው አይደለም? በድን ነው፣ የሞተ ነው። ከማሁ ሃይማኖትን እንዳለባቲ ምግባረ ሰናይ ምውት ይት ያለ እምነትን በጎ ስራ ከተለያት ምንድን ናት? የሞተች ናት አለ ቅዱስ ጳውሎስ። ይህን የተናገረ መጽሐፍስ ምን አለ ብሎ
አባታችን አብርሃምን የጠቀሰ አይሁድ በስራችን እንጸድቃለን እያሉ ስለሚመኩ ሰው በስራው ብቻ እንደማይጸድቅ በእምነትም ጭምር እንደሆነ አንድም እምነትንም ስራንም ይዞ ከተመካ አይጸድቅም። ታውቃላችሁ አይደል? በቤተክርስቲያን ታሪክ የሚተረከው አንድ ገዳማዊ ሰው 40 ዘመን መከራውን ሲያይ የኖረ ጌታ ለፈተና እንዲህ አለው አሉ ሲፈትነው፣ እንደ ስራ ልስጥህ እንደ ቸርነትህ ያለው። አይ ቸርነትህንማ ለሰባ ዓለም አድርገው፣ በዓለም ላሉት አድርገው፣ ለእኔ እንደ ስራ ይሰጠኛሉ። ሰባ ዓለም እንባል እኛ ነን አይደለም? ቸርነትህንማ ለሰባ ዓለም ማለትም በልተው ጠጥተው ሚስት አግብተው ወጥተው ወርደው ለሚኖሩት አድርገው፣ ለእኔ እንደ ስራ ይሰጠኝ። ምን አስበው መሰላችሁ? 40 ዘመን በቅድስና በተጋድሎ ኑሮ ያለው ብሎ አስበው ነው። ቅዱስ ሚካኤልና ሚዛን አምጣልኝ። ሚዛን ላይ ቁጭ ቢል የ40 ዘመን ጽድቁች የምታክል ጠብታ ናት ከኃጢአቱ አንጻር። ምክንያቱም በየዕለቱ ስንት ሺህ ኃጢአት ያስባል። ይሄ ሰው የሰራውን ሰርቷል፣ ያስበውን አስቧል። አይታወቀውማ። ብዙዎቻችን ኃጥአንን ብለን የማናስብ ለዛ ነው እኮ። አሁን ኃጢአተኛ ነኝ ብሎ የሚያስብ ስንት ሰው አለ? እስኪ ኃጢአተኛ ነኝ ብላችሁ የምታስቡ እኔማ አሁን ያውጥቼ ለበለው ውሸታ ሞላ። ኃጢአተኛ ናችሁ? ኃጢአተኛ ነኝ ብሎ የሚያስብ ሰው ንስሐ የሚገባ ነው ወይስ አይደለም? መጽሐፍስ ምን አለ? መንግስተ ሰማያት ቀርባለችና ንስሐ ግቡ። ኃጢአተኛ ነኝ ብለህ ታስባለህ? ለምን ተዋሸኛለህ? ታዲያ ለምን ንስሐ አትገባም? መጽሐፍ ምን አለ? ንስሐ ግቡ ነስሑ እስመ ቀርበት መንግስተ ሰማያት። ይሄ መጽሐፍ ዛሬ በደንብ ነው የሚያዋርደን። ያዝ እንግዲህ ስማ ስሚ ነግሬያችኋለሁ። መጽሐፍ ምን አለ? አረ እንዴት ዋላችሁ? መጽሐፍ ምን አለ? ንስሐ ግቡ ብሏል። ንስሐ ግቡ ብሏል። ንስሐ ግቡ ብሏል። ከዛ እስኪ ደግሞ ወደ ዘመኑ እንምጣ። ጉዳችን መቼም ብዙ ነው። መቼም በእያንዳንዱ ነገር ላይ አሁን ይሄ ፍትሐ ነገሥት ምን አለ አይደለ? እኛ መጽሐፍ ምን አለ በብዙ ነገር ነው መጽሐፍ ምን አለ እያልን የምናነሳ የነበረ፣ ግን ሰዓት ስለሚገድበን በጥቂት ነገሮች ላይ ብቻ እናንሳ። አሁን በጣም ፍዳችን ያበላን አንድ ነገር አለ። በጣም ትንቢት የሚባል ነገር። ደህና ዋላችሁ? ነገ ሐሙስ ነው። ልክ 6 ሰዓት ላይ ሲሆን ፀሐይ በጣም ነው የሚያቃጥላችሁ። ምን ትስቃላችሁ? ጠብቁ። የእውነቴን ጠብቁ። በደንብ ነው የሚያቃጥላችሁ። እንዲያውም በዲግሪ ሴልሺየስ ብታሰሉት 29 ዲግሪ ሴልሺየስ ካናቱ ላይ ይሆናል። እስቲ ከምላሴ ጠንጉር። የእውነቴን እግዚአብሔር ግን ቸር ነው። ነገ ደመናውን ያለብሰውና አንተ ውሸታም። ይሄን ያልኳችሁ ለምን መሰላችሁ? ሜትሮሎጂ አይቼ ነው አሁን ስመጣ ነገ እንደዛ ነው ስለሚል ብዬ። ሜትሮሎጂስቶች ራሳቸው ምንድን ነን ይላሉ? ነቢይ ነን። ልክ ጠቅላያችን ዝናብ አዝንበናል እንዳለው ማለት ነው። ሊሆን ይችላል፣ ማን ያውቃል? ሊሆን ይችላል። እንዳታጣሉኝ። እኔ የእውነቴን ነው። አሃ ብልጽግና አይደል ታዲያ? ሰማዩ የሚበልጽግ እንጂ ምን ምድሩ ብቻ። አይ ጉድ! ትንቢት መከራችን አበላን። የሚገርማችሁ ፕሮቴስታንት ቸርች ብትገቡ ምንድነው ስራቸው? ትንቢት። ራሳቸው ላይ ነቢይ የሚል ስም ለጥፈው እንደዚህ ይሆናል፣ እንደዛ ይሆናል፣ እንደዛ ሊሆን ነው፣ እንደዚህ አይሆንም፣ እንደዚህ ይሆናል። የክርስትና በነገራችሁ ላይ በአዲስ ኪዳን ትንቢት የለም አንልም። በአዲስ ኪዳን ምን አለ? ትንቢት አለ። ለዚህ ማረጋገጫችን የአዲስ ኪዳን ትልቁ መጽሐፍ የዮሐንስ ራእይ የምን መጽሐፍ ነው? የትንቢት መጽሐፍ ነው። ከሐዋርያት መካከልም ሀብተ ትንቢት የነበራቸው እነ ቅዱስ አጋቦስ ነበሩ። በሐዋርያት ሥራ ምዕራፍ 11 ቁጥር 37 ላይ በዚያን ጊዜ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ ይላል። 70 አርድእትን ነቢያት ይላቸዋል። ነገን የማወቅ ሀብት ያላቸው ሰዎች ዛሬ አሉ ወይ ብትሉኝ
ሊኖሩ ይችላሉ። ግን የቸገረን ነገር ሐዲስ ኪዳን ግን የትንቢት ዘመን አይደለም። መጽሐፍ ምን አለ? ደህና ዋላችሁ? መጽሐፍ ምን አለ? እስኪ የማቴዎስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 36 ተመልከቱ። ይትበሉ ለጌሰም። ደህና ዋላችሁ? ለነገ አትበሉ፣ ለነገ አትበሉ። ጌሰም እሰት ይሄን ሊደረሳ። በነገራችሁ ላይ ነገ ማወቅ ይጠበቅብናል? መብታችን ነው? ጠቃሚ ነው? ጌታ ስለ ነገ እንድናውቅ እግዚአብሔር ይፈልጋል። ታስታውስ እንደሆነ የቅዱስ ሙሴን ታሪክ ስተርክላችሁ መቼ ነው ምሞት ብሎ መጠየቁ ጥፋት ሆኖበት አይደለም? 104 ጊዜ ተገንዞ የተፈታ አባ አልተጎዳበትም። በእውነቱ ቅዱስ ሰው ነው፣ ተጠቅሞበታል። አባ አቡፋናን የካቲት መጨረሻ ላይ ስንነጋገር የረፍታቸውን ጊዜ ለወቅ ብለው ቢሎ 18 ብሏቸው 18 ዓመት አልቆሙ። ምንም ቢጠቅማቸውም ግን መጠየቃቸው ተገቢ አልነበረም። አሁን ዛሬ ወደ ገዳም ምልካቸው ሰዎች መጥተዋል። እነዚህ ወደ ገዳም ምልካቸውን ሰዎች ማስጠንቀቂያ ሰጥቻለሁ፣ ከአቅሜ በላይ ስለሆነ በምትሄዱበት በአንድ ሄደው 20-30 ገዳም ደርሰው ስለሚመጡ እባካችሁ በምትሄዱበት ገዳም ቀጥሎ ምን ሊሆን ነው ብላችሁ እንዳትጠይቁ። ይሄ እንደ ትእዛዙ ሰዱት ብያቸዋል። ምንም እንዳትጠይቁ። ሊሆን ነው የሆነ ነገር ብለው ቢነግሯችሁ እንኳ አትስሟቸው። ገዳም ውስጥ ስትሄዱ አባቶችን ስታገኙ መስማት ያለባችሁ ነገር ተግሳጽ፣ ምክር፣ የንስሐ ጥሪ፣ የቅድስና መንገድ እንጂ እንደዚህ ሊሆን ነው ሊጠረግ ነው ምናምን። እኔ ግራ የሚገባኝ ነገር እኔን ነገር እምላችሁ እንዲያው ዝም ብሎ በአደባባይ እንደሚለፈልፈው ለፍላፊ እንደሆንኩ አውቃለሁ። አባቶችን ማላቅ ወይ የትንቢቱን ጫፍ ዘለላ ማላውቀው ሁኛ አይደለም። ምናልባት አባት ነን ከሚሉ ብዙ አባቶች እናውቃለን ከሚሉ ሐሳውያን በበለጠ በሺ የሚቆጠሩ አባቶች አሉኝ ከጀርባ። አንዳቸውም ግን ትንቢት እንዲነግሩኝ አልፈልግም፣ እነሱም አይነግሩኝም። አስገዳጅ ነው ከተገኘ እንኳ ማለት ነው ሰዎች ንስሐ የሚገቡበትን ነው። ደህና ዋላችሁ? እንዴት ዋላችሁ? ለምሳሌ እንደው ለምሳሌ መቼም ሁሉ አይነገርም፣ ግን አንድ ሁለቱን ለምሳሌ እንደው ትንቢት አይደለም የምነግራችሁ፣ ይሄ ተግሳጽ ነው። እየሆነ ያለውን እግዚአብሔር የገለጠላቸውን ሲናገሩት ግን እንዲሁ ሊጠረቅ ነው ምናምን አይደለም። ጸላይ ሰናያት አብዛኛውን ሰው ለማዋጥ አሰብስፏል። ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ፣ ከሰባኪ እስከ ተማሪ ድረስ ሊውጥ አፉን ከፍቷል። ግን ደግሞ የንስሐ ጊዜ እንድናገኝ ወገቡን ያዘዋል። ሁሉን ማዋጥ ይችል ነበረ፣ ግን ደግሞ ወገቡን ይዞ ይከለከለዋል። ማን እንደሆነ መገመት አይቅታችሁ። በቃ ከዛ ምንድነው እባካችሁ ጸላይ ሰናያት እባቡ ክፉ መርዝ ከእናንተ መራቅ የሚችለው ንስሐ ስትገቡ ነው። ሌላ ነገር የለው። አለቀ በቃ። አንዱ ይሄ ነው። ሁለተኛው ብዙ አትክልት አሉ፣ ብዙ እጽዋት አሉ። ነገር ግን ማጠጣት የሚገባቸው እያጠጡ ስላልሆነ መድረቅ ጀምረዋል። ስለዚህ ሲሆን አጠጪዎቹ አጠጡ፣ ቢቀር ግን ጠጪዎቹ ራሳቸው። ምክንያቱም አትክልት ተመልከቱት፣ ወደታች ስር አለው አይደለም? ደህና ዋላችሁ? ስር አለው አይደለም? ከላይ ባለቤቱ ባያጠጣው የአትክልቱ ባለቤት አትክልቱ በእናንተ ቋንቋ ሰርቫይቭ ለማድረግ ለመሰንበት ውሃን ከምን መውሰድ አለበት? ከታች በስሩ መውሰድ አለበት። ትርጉሙ ይገባችኋል? ገብቷችሁ እንደሆነ አላውቅም። ምን ልላችሁ ፈልጌ ነው? ትንቢት አፋችሁን ከፍታችሁ ባካችሁ ትንቢት አትጠብቁ። እኔ እንዲያው መጽሐፍ ንስሐ ግቡ ብለዋል። ለነገ አትበሉ ይትበሉ ለጌሰም።
ለነገ አትበሉ ብሏል። ለነገ አትበሉ ማለት መልካም ስራን ነገ ሰራዋለሁ አትበሉ፣ ንስሐ ነገ ገባለሁ አትበሉ፣ ነገ እንዲህ አደርጋለሁ አትበሉ። ምክንያቱም ነገ የማን ነው? ቅዱስ ያዕቆብ ምን አለ? ዘንት ቤሉ መስመር እግዚአብሔር ወሃየውነ እግዚአብሔር ቢፈቅድ በሉ እስቲ በሕይወትም ብንኖር ይህንን ወይም ያንን እናደርጋለን። ንገብር ዘንተ አውዝክት ያለው መጽሐፍ ይሄ ነው። ስለዚህ በጣም 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 ራሳችንን መጠበቅ ይኖርብናል። እኔ ይህ አሁን ዓለም ይጠረጋል የሚሉ ሰዎችን አይጠረግም እያልኩ አይደለም። መጠረጉ ማየት ይቀራል። ደህና ዋላችሁ። ዓለም እንደሚጠረግ መጽሐፍ ቅዱስ ነግሮናል እኮ። አዲስ ነገር ያስፈልገናል። አዲስ ትንቢት እኮ አያስፈልግም። እኛ ዓለም እንደሚጠረግ እኮ ይታወቃል። መቼ እንደሚጠረግ ግን ማንም ሰው ሊያውቅ አይችልም። ምክንያቱም ጌታችን ተናግሯል። ከዚህ በኋላ እኛ የምንጠብቀው ዳግም ምጽአትን ነው አይደለም? እያንዳንዳችን መልካም መስራት አለብን፣ ንስሐ መግባት አለብን። እንዲያው ቅዱስ ዮሐንስ በመልእክቱ እየደጋገመ የሚናገረውን ኃይለ ቃል መጽሐፍስ ምን አለ ብለን እንዲያው ብንመለከተው ደስ ይለኛል። ስለ ፍቅር ሲናገር ከቆየ በኋላ በሁለተኛይቱ መልእክቱ ቅዱስ ዮሐንስ እንዲህ ይላል። በሁለተኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ብዙዎች አሳቾች ወደ ዓለም መጥተዋልና ይላል። ልብ በሉ። ቅዱስ ዮሐንስ የሚናገረው የነበረበትን ዘመን የዛሬ 2000 ዓመት ነው። ያኔ አሳቾች ካሉ ዛሬ እንዴት የሚሆን ይመስላችኋል? በነገራችሁ ላይ ክፋት እየበዛ ደግነት እያነሰ ነው የሚሄደው ወይስ አይደለም ነው? ቅዱስ ዮሐንስ ወንጌላዊ በነበረበት አንደኛው ክፍለ ዘመን ብዙ አሳቾች ወደ ዓለም መጥተዋል ካለ ዛሬስ አሳች ማለት ትርጉሙ ይገባቸዋል? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ትናንት ፕሮቴስታንቶች ነበሩ አይደል የሚያስቱን? ዛሬስ ብዙም አይደለም አይደል? በቃ ተገለጠ ክፋታቸው። ስለዚህ አሳቾቹ ዛሬ ምን ሆነው ነው የሚመጡ? መነኮሳት። አሳቾቹ ምን ሆነው ነው የሚመጡ? ባህታውያን። አሳቾቹ ምን ሆነው ነው የሚመጡ? ካህናት፣ ዲያቆናት፣ ሰባክያን፣ ዘማሪያን ሆነው ነው የሚመጡት። ለዚያ ነው ብዙዎች አሳች የተባለ እኮ ለዛ። በነገራችሁ ላይ ናኒ ኃጢአት እንስራ ብሎ የሚላችሁ ሰው አሳች እኮ አይባልም። እሱማ የተገለጠ እሱማ ጸላኢ ነው፣ ሰይጣን ነው። አሳች የሚባል ማን ነው? ጌታ የተናገረው እነርሱ ተኩላ ሆነው ሳለ ምንም የሚለብሱ ናቸው? የበግ ለምድ የሚለብሱ ናቸው። ለምዱ ባህታዊ ነኝ ማለት እኮ ለምድ ነው። አንድ ሰው ባህታዊ ነኝ ካለ ጋኔን አድሮበታል ማለት ነው። ሁሌ እላለሁ አንድ ሰው ባህታዊ ነኝ አይልም። ባህታዊነት መጠሪያ ስም አይደለም፣ የሚኖሩት ብቻ ነው። ለምዱ ምንኩስና፣ ለምዱ ብሕትውና፣ ለምዱ ቅስና፣ ለምዱ ዲቁና። ይሄ የተኩላ ለምድ ስብከትና መዝሙር ከመሆንም አልፏል። ለምሳሌ አሁን ከቤተክርስቲያን ወጥተው ለይቶላቸው ጴንጤ የሆኑት እናቶ በጋሻው እናቶ ትዝታው ስትመለከቷቸው እነዚህ ሰዎች ጴንጤንን ብለው ነው የመጡት አይደለም። ግን እየሰሩ የነበረው የማንን ስራ ነው? የተኩላውን ስራ ነው። ለምዳቸው ግን ምንድን ነው? ኦርቶዶክሳዊነት፣ ሰባኪነት፣ ዘማሪነት ነበር። አሁን ደግሞ ፋሽኑ አለፈና ፋሽኑ ምን ሆነ? ባህታዊነት። ፋሽኑ ምን ሆነ? ትንቢት። ፋሽኑ ምን ሆነ? የኢትዮጵያን የጥንት ስልጣኔ የሚሉት ነገር ነው። በጣም የሚያስገርም ምንድን ነው ስልጣኔ? ደህና ዋላችሁ። ድሮ የነበሩ ኢትዮጵያውያን ሁሉ ጻድቃን ናቸው? ንገሩኝ እንጂ። ኧረ በሞቴ ዛሬ ያለን ኢትዮጵያውያን ሁሉ ኃጥአን ነን? ዛሬም ጻድቃን አሉ አይደለም? ትናንትም ኃጥአን አሉ። ትናንት የተጻፈ ሁሉ ጠቃሚ ነው? እኔ የሚያስገርመኝ ነገር ኢትዮጵያ ውስጥ የተገኘ መጽሐፍ ሁሉ ጥበብ ነው ይባላል። እና ሱዳን የተገኘው ምንድን ነው ታዲያ? እንዴት ዋላችሁ? ሱዳን እኮ የኢትዮጵያ አካል መሆኗ ያበቃው የዛሬ 150 ዓመት ነው እኮ ወገኔ፣ ተው እንጂ። እስከ ዛሬ 150 እስከ ዛሬ 200 ዓመት እኮ ሱዳን የኢትዮጵያ አካል ናት። ይህን ማወቅ አለብን። ሱዳን ብዙ ቅዱሳን የተጋደሉባት ቦታ ናት እኮ፣ ይህን ማወቅ አለብን። ጅቡቲ፣ ሶማሊያ፣ ኬንያ ስንት አበው የተጋደሉባቸው ናቸው እኮ፣ ማወቅ አለብን። ኢትዮጵያ እኔ እኮ ያስገርመኛል። ኢትዮጵያ አዎ ኢትዮጵያ ታላቅ ሀገር ነች። አዎ ብዙ ነገር አለ። ግን ትርፍ አትሂዱ ባካችሁ።
ደህና ዋላችሁ? እንዴት ዋላችሁ? ኢትዮጵያ የተቀደሰች ናት አይደለችም? እንዴት ንገሩኝ። እንዴት ዋላችሁ? ኢትዮጵያ ቅድስት ናት አይደለችም? እንዴት? እሺ መልሱ እንድታገኙት ሌላ ተቃራኒ ጥያቄ ልጠይቃችሁ። የመን የተቀደሰ ቅድስት ናት አይደለችም? ንገሩኝ። ከኢትዮጵያና ከየመን ማን ይበልጣል? ይህን እኮ ነው ማመን ያለብህ፣ ማወቅ ያለብህ እኮ ነው። ኢትዮጵያ ቅድስት ናት የምንላት ለምንድን ነው ከተባለ ጌታችንና ድንግል ማርያም ስለረገጧት በቅድስና ሰቢ ቀድሶ ለመካን እንደተባለ ብዙ ቅዱሳን ስለኖርባቸው ቦታው ስለተቀደሰ ነው አይደለም? የመንም እኮ እንደዛ ነበር። የኢትዮጵያ አካል ነበር። ሰዎች አረከሱት። ዛሬ ኢትዮጵያ በእውነት አላረከስናትም? እና ታዲያ እባካችሁ እናስተውል። ብዙዎች አሳቾች ወደ ዓለም መጥተዋልና ይህም አሳቹ ሐሳዊ መሲህ ነው ይላል። ልብ በሉ፣ ሐሳዊ መሲህ ነው። ሐሳዊ መሲህ መባል የግድ ያ መጨረሻ ለሚመጣው የሰይጣን ልጅ አይደለም የተሰጠ፣ ለሱ ብቻ አይደለም። መንገድ ጠራጊዎቹ ምንድን ነው የሚባሉት? ያው ሐሳውያን መሲሆች ናቸው። በነገራችሁ ላይ ሐሳዊ መሲህ፣ ሐሳዊ መሲህ ሁለቱ የተለያየ ነው። ሐሳዊ መሲህ አሁንም አለ። ሐሳዊ መሲህ ግን ገና ነው። ዊና ወይ ሲሆን የተለያየ ነው። ሐሳዊ መሲህ ማለት ክርስቶስን የሚያሳብል በተለያየ ምክንያት ሰዎች ከክርስቶስ ጋር እንዳይኖሩ የሚያደርግ ነው። ደህና ዋላችሁ? አንድ ፕሮቴስታንት ምን ማለት ነው? አንድ ፕሮቴስታንት እምነት ውስጥ ያለ ሰው ምን ይባላል? ሐሳዊ መሲህ ይባላል። መሲሁን ክርስቶስን የሚያሳብል እሱ እንዳይታመን የሚያደርግ የእሱን ክብር ዝቅ አድርጎ ከፈጣሪነቱ ወደ ፍጡርነቱ ለቱ ስብሐት የሚያወርድ ሁሉ ሐሳዊ መሲህ። ሐሳዊ መሲህ ግን ገና ነው። መንገድ ጠራጊዎቹ ሐሳዊ መሲህ ይባላሉ። ክርስቶስን በተለያየ መንገድ የሚያሳይ ለምሳሌ ኤልያስ መጣ የሚሉ ነበሩ አይደለም? ነበሩ አይደለም? ፊት ለፊት የሚሉት ክርስቶስን እንደሚያምኑ ነው አይደለም? የነሱ ሰብሳቢ የነበረ ፓትርያርክ አድርገው የሾሙት ሰው ግን ክፋታቸውን ሲያውቅ ተለይቶ አመጡ መጽሐፍ ጽፏል አይደል? ምንድን ያለ የመጨረሻ ዶግማቸው ምንድን ነው? ኢየሱስ ክርስቶስን ለቱ ስብሐት መካድ ነው። አልወረደም አልተወለደም ለቱ ስብሐት። የኤልያስ ተከታይ ነን የሚሉት ይሄ ነው እንግዲህ የእምነታቸው መጨረሻ። ዛሬ በተለያየ ቡድን በተለያየ ማህበር ውስጥ የሚጠሯችሁ እዚህ መርከብ ምናምን የሚሏችሁ ሰዎች በሙሉ በነገራችሁ ላይ አብዛኞቹ ወደው አይደለም በግልጽ ለመናገር። ምክንያቱም እኔ በጣም የሚያሳዝነኝ አንድ ነገር ልንገራችሁ። ሰይጣን ያደረበት ሰው ሰይጣን እንዳደረበት ያውቃል እንዴ? ንገሩኝ እንጂ አያውቅም እኮ እንዴ። ራሱ እንደ ጻድቅ ነው የሚቆጥር። እነዛን አገልጋዮች ወደ ገዳም ስልካቸው ምንድን ነው ያልኳቸው? ሶስት አይነት ሰዎች አሉ። አንደኞቹ የእግዚአብሔር ሰዎች ናቸው እውነተኞቹ። ሁለተኞቹ የእግዚአብሔር ሰው የሆኑ የሚመስላቸው ግን ጸላይ ሰናት ያደረባቸው፣ ጸላይ ሰናት እንዳደረባቸው አያውቁም ራሳቸው እንኳን እኛ እነሱ አያውቁት። ሶስተኞቹ ግን ክፋተኞች ናቸው፣ ሆን ብለው የሚያጠፉ ማለት ነው። ሆን ብለው የሚያጠፉ ናቸው። ስለዚህ ሐሳዊ መሲህ ማለት መጽሐፍ ክርስቶስን የሚያብለውን የክርስቶስን ስም የሚያሳብለውን ሁሉ ሐሳዊ መሲህ መሲህን የሚያሳብል በመሲህ ክርስቶስ ላይ የሚያብል እውነተኛው መሲህ ኢየሱስ ክርስቶስ እንዳይመለክ የሚገረግር በተለያየ መንገድ እሱ ሐሳዊ መሲህ ይባላል። ራሱ ቅዱስ ዮሐንስ በአንደኛ መልእክት ውስጥ ምን አለ? ወንድሞች ሆይ ትንቢትን ሁሉ አትመኑ፣ ኢትመንዋ ለኩላ መንፈስ። ትምህርቲቱን ሁሉ አትመኑ፣ ትንቢቱን ሁሉ አትመኑ ብሎ ተናግሯል። ስለዚህ ከትንቢት ጋር በተያያዘ እንደው ባካችሁ እስቲ አንድ ነገር ልጠይቃችሁ። በሞቴ ምን ቀረን እስኪ ያልሰማነው ነገር? እንደው ከትንቢት ወገን በዚህ ዘመን ደህና ዋላችሁ? 3 ዓመት መከራ ያልሰማለ ነገሩ እኔ ያልሰማውም የ3 ዓመት መከራ ይላል። በነገራችሁ ላይ 3 ዓመቱ መከራ ጀምሯል አልጀመረም? እንዴት ዋላችሁ? ጀምሯል አልጀመረም? በምን አወቃችሁ? ይጀምር አይጀምር? መከራ የምትሉት ይሄማ ከሆነ ተድላ ነው። አሁን ያለንበት ተድላ ነው።
ጀምሮ ከሆነ ተድላ ቀላል። አይ እንዴት ቀላል ነው ትላለህ? በስንት ቦታ የሰው ደም እየፈሰሰ ምን ብርቅ ነው? እሱማ ደም የማይፈስበት ምን ሀገር አለ? አሜሪካም ሰው ይገደልባታል አይደል? አሜሪካ እንኳን ደም ሳይፈስ እኮ መሽቶ አይነጋም። ብርቅ ነው እንዴ ሰው ደም መፍሰሱ? በሉ እንጂ ንገሩኝ። ጀምሯል አልጀመረም? አልጀመረም? እሺ ለሁሉም እንዲያው ስለዚህ ጉዳይ እፈልጋለሁ የምትሉ እንደው በሞት እጃችሁን አውጥታችሁ ቢሆን ጠይቁኝ። እንደው ስለዚህ ጉዳይ ትንቢት እፈልጋለሁ እንደው ቀርቶኛል። እዚህ በኋላ ለምን መሰላችሁ? ራሳችሁን ከዚህ በኋላ ዝግ እንድታደርጉ ፈልጌ ነው። መስማት የምትፈልጉት ትንቢት ካለ ጠይቁ። እንደው በሞት ጠይቁ። ይሄ ቀርቶኛል፣ ስለዚህ ጉዳይ ማወቅ እፈልጋለሁ የምትሉት ካለ እኔ ያልሰማሁት የለኝም ብዬ ነው። ሁሉንም ሰምቻለሁ፣ ጠግቤያለሁ። እንዲያውም ትንሽ ቋቅ ብሎኛል። በሉ እድል ሰጥቻለሁ። በሉ እጃችሁን አውጡ። ቀረኝ የሚል ያልሰማሁት ትንቢት አለ ምትሉ ሊጠረግ ነው። አልሰማችሁም? ሰምታችኋል። 3 ዓመት መከራ ሰምታችኋል። ንጉሥ ይመጣል ሰምታችኋል። ምንድነው ሌላ ነው? አንታማ የተሰወሩ ከተሞች ይገለጣሉ ሰምታችኋል። ጨው ምናምን ማይነቅዝ እህል ደብቁ ሰምታችኋል። ሌላ ነገር በነገራችሁ ላይ አይነቀፉም። ይሄኛው አይነቀፍም። አሁን ምለውን ሁሉ እየነቀፍኩት እንዳይመስላችሁ። ንጉሥ ይመጣል የሚለውን እየነቀፍኩ አይደለም። እንደዛ እንዳትረዱት፣ ሞኝ እንዳትሆኑ። እየነቀፍኩት አይደለም። የ3 ዓመት መከራ የሚለውን እየነቀፍኩት አይደለም። እንዴት ብዬ ነው የምነቅፈው? ይሄን እየነገርኳችሁ ያላችሁት መቼም ልብ በሉ። አሁን ስለ ጠረጋ የምነግራችሁ ቅድም እኮ ተናግሬያለሁ። እግዚአብሔር ይህን ዓለም መጥረጉ ይቀራል አይቀርም? አይቀርም። ግን ስለ ጠረጋ ከዚህ በኋላ እግዚአብሔር እንዳይጠርገን ንስሐ መግባት ነው የሚያስፈልገው። ያልሰማነው ነገር አለ ወይ? መልእክት ቁጥር እንትና መልእክት ቁጥር እንትና እየተባለ የሰው ልብ ሲያማጥኑ መዋል እንደው አሳፋሪ ነገር እኮ ነው። ጉድ ጉድ ማለት ምን ያደርጋል? ይልቅስ ከሁሉ አንድ ሰው እኔ በሞቴ እንደው አንድ እውነት ልንገራችሁ። ደህና ዋላችሁ። እኔ በገዛ ፍላጎቴ ነው ወይስ በእግዚአብሔር ትእዛዝ ነው ቆሜ የማስተምራችሁ? በእግዚአብሔር ትእዛዝ ነው አይደለም? ፈቃዱ ቢሆንልኝ ዛሬውኑ ማስተማር ባቆም፣ ይሄው ቸሩ መድኃኒዓለም ዛሬውኑ ባቆም ደስታዬን አልችለው። ግድ ሆኖብኝ የምለፈልፈው እንጂ ሰውነቴ በምን ያክል ኃጢአት እንደቆሸሸ ለኔ የሚያስፈልገኝ ንስሐ ብቻ ነው። መለፍለፍ አያስፈልገኝም ነበር። እናንተን መቆጣት አያስፈልግ፣ ከነዛ ሰዎች ጋር መዋጋት አያስፈልግም። ሁሉ ጠላት፣ አጥማቂው ጠላት፣ ቅባ ቅዱስ ቀቢው ጠላት፣ ይሄ ትንቢት እናገራለሁ ሁሉ ጠላት ያደርጋቸዋል። እኔ ለምን ጥቅሜ ነው ሰው ጋር የምጣለው? ምን ላገኝ? ለጸድቅበት? ሰው ጋር ተጣልቼ ነው እንዴ የምጸድቀው? እንደዚህ የምለፈልፍ እንደዚህ በጩኸት ፍዳዬን የምበላው ለምን ይመስልሃል? ምን ላገኝ ይመስልሃል? እንደ ሰዎች እኮ አንዳንድ ሰው እኮ ተስፋ ያለው አለ። ምድራዊ ትንሽ ፍርፋሪ ድቃቂ ነገር ያለው ሰው እኮ አለ። ፈልጌ አይደለም ግን ትንሽ አለ አይደለም? ይሄ ሰውነቴን ይጠግነኛል ይላል። አስተካክለን ምግብ መብላት የማንችል ሰዎች እኮ ከመሆን ደርሰናል። እኔ ላማረር ፈልጌ አይደለም። ግን ይሄ ሁሉ ለምን? ከሁሉ በላይ በጣም ማዝነው በየቀኑ ትናንት የነበረኝ ይሄን ህይወት ሳስበው አለቅሳለሁ። ለምን? አንተ ቸሩ መድኃኒዓለም ለምንድን ነው እዚህ ቆሜ እንደ እሳት የምበላው? ምን ይሁነኝ ብዬ ይህንን እላችሁ ለምን መሰላችሁ? እዛ ቡድን ውስጥ ያሉ በአጥማቂዎች ቡድን ውስጥ በዚህ የሆነ ትንቢት ተናጋሪ ነን በሚሉ ቡድን ውስጥ ያሉ ሰዎች ክፋተኛ እንደሆንኩ አድርገው ያስባል። የነሱ ሐሳብ አስጨንቆኝ አይደለም፣ የነሱ መጎዳት ነው የሚያስጨንቀኝ። ምክንያቱም ሁሉን ዝርግፍ ማድረግ ስለማልችል ስለማይፈቀድልኝ ነው እንጂ እኮ ባለፈው ሳምንት የዛሬ 2 ሳምንት ነግሬያቸዋለሁ እኮ ብዙ ነገር እኮ አለ። እኔን አንደኛ የሚያሳስበኝ ነገር የራሴ ኃጢአት ነው። ሁለተኛ የሚያሳስበኝ ነገር የትውልዱ መጥፋት ነው። በዚህ የተናገሩትን በዚህ ይክዱታል። በሲኖዶስ ስር ካለ ካህን ንስሐ አትግቡ ብለው ድምጻቸው እኮ እጃችን ላይ አለ። አትቁረቡ፣ ንስሐ አትግቡ ብለው ተናግረው አሁን በቀደም ያወጡት መግለጫ ላይ ደግሞ አላልንም። ሰው እንዴት ሁለት ምላስ ይሆነ? አለመታደል እኮ። ኧረ በወላዲተ አምላክ ከነሱ ውስጥ ያለ አንዱ ሰው ሌላ ይላል፣ አንዱ ሰው ሌላ ይላል። ለምን? እንዴት ዋላችሁ?
እኛ በውኑ ቅዱሳት መጻሕፍት አይበቁንም? ንገሩኝ እንጂ አይበቁንም? ሌላ ምን ነጋሪ ያስፈልገናል? ነጋሪም ካስፈልገ መጽሐፉን የሚነግረን እንጂ ሌላ ምን ያስፈልገናል? እግዚአብሔር የነገረው ለሕዝቡ በመጽሐፍ ቅዱስ ዳዊት በመዝሙር 86 ቁጥር 5 ላይ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል አለ። እዚህ መጽሐፍ ላይ ያልተጻፈ ምን አለ? አዋልድ መጻሕፍት ላይ ቅዱሳት መጻሕፍት ላይ ያልተጻፈ ምን አለ? ምን አለ? ለምንድን ነው የግለሰብ ትንቢት ተናጋሪ የሚያስፈልገን ነው ጥያቄው። የሚያሳዝነኝ እሱ ነው። ጨጓራዬን የሚልጠው እሱ ነው። በእድሜ ዘመኔ አንዱ ሐዘኔ እሱ ነው። ተስፋ አደርጋለሁ ሁላችንም ልባችን እንደሚመለስ። እንቀጥል። መጽሐፍ ምን አለ? ለነገ አትበሉ፣ ብዙ አሳቾች ወደ ዓለም መጥተዋልና እባካችሁ ትንቢትን አትከተሉ። በግልጽ ነው የምነግራችሁ። በዘመነ ሳምኒት ቅኔ የተማረ ሰው አለ? ቅኔ የተማረ የቤተ ክህነት ሰው ይትእመኑ ሰብአ እንበለ ዋሂድ ሥላሴ በሳምኒት ዘመን አምጣና አንቦ ለተዋው እስቲ በስምንተኛው ሺህ ከቅድስት ሥላሴ በቀር ምድራዊ ሰውን እንዳታምኑ። ባለቅኔው እንዲህ ብሎ መክሮናል። ምድራዊ ሰው እንዳታምኑ፣ መጽሐፍ የሚነግራችሁን ሰው እመኑ። ደህና ዋላችሁ። መጽሐፍ የሚነግራችሁን ሰው እመኑ። እኔን እመኑኝ። እመኑኝ ማለት ለምን ይመስላችኋል? መጽሐፍን ስናገር እመኑኝ፣ ከመጽሐፍ ስወጣ ጥላችሁኝ ሂዱ። ደህና ዋላችሁ። መጽሐፍን ይዤ ስናገር እመኑ፣ ከመጽሐፍ ስወጣ ጥላችሁኝ ሂዱ፣ ትታችሁኝ ሂዱ። ምክንያቱም ዳኛው መጽሐፍ ነዋ። እግዚአብሔር መንፈስ ቅዱስ አንድ ጊዜ በመጽሐፍ ተናግሯል። ሌላ በየጊዜው የሚናገረው ነገር በተለይ በስምንተኛው ሺህ አስፈላጊ አይደለም። ምክንያቱም ስምንተኛው ሺህ ምን አይነት እንደሆነ እንመልከት። ምክንያቱም ከትንቢት ተናጋሪዎች ውስጥ ደግሞ ትንቢትን እናሳምናለን በሚል ታምራት እንሰራለን የሚሉ ሰዎች ስላሉ። ደህና ዋላችሁ። እንዴት ዋላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። በቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ አለ። ከሐሰተኞች ነቢያት ተጠንቀቁ፣ በውስጣቸው ግን ነጣቂዎች ተኩላዎች ናቸው አለና ከፍሬያቸው ታውቋቸዋላችሁ። ፍሬያቸውን እያየን አይደለም? ፍሬያቸው ምንድን ነው? ንስሐ አትግቡ፣ አትቁረቡ፣ መስቀል አትሳሉ። ሌላ ምንድን ነው ታዲያ? አላልንም። ከኛ ካህናት ነው የምትቆርቡ። ከኛ ካህናት እኛ የምናውቅ ከቅዱስ ማርቆስ የመጣውን ነው። እኛ ጋር ያሉ ካህናት ብቻ ናቸው የሚያስፈልጉ። ሌላ ካህን እኛ እንፈልጋለን? አንፈልግም። እኛ ከፍሬያቸው ታውቋቸዋለች። ከእሾህ ወይን ከአሜከላ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያደርጋል፣ ክፉ ዛፍም ክፉ ፍሬን ያፈራል። መልካም ዛፍ ክፉ ፍሬን፣ ክፉ ዛፍ መልካም ፍሬን ማፍራት አይችልም አለና መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል። ደህና ዋላችሁ። ምን ይላል? ይቆረጣል። ጠረጋ ማለት ይህ አይደለም። ምን ትንቢት ያስፈልጋል? ምንድነው መቁረጥ? መጥረግ ነው እኮ። ለምን የሰው ትንቢት ያምርሃል? ጌታ የተናገረው ኃይለ ቃል እያለ ነው። ከዚያ ቀጥልና በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር ልብ ብላችሁ ስሙኝ። እንደው በሞቴ ስሙኝ። እንደው በሞቴ እግዚአብሔርን ቃል ስሙ። የኔ ቃል አይደለም። ከራሴ የሆነ ነገር ነግሬያችሁ አላውቅም። በእውነት ብቆጣችሁ፣ ብገስጻችሁ፣ ብሰልፋችሁ እንኳን ከእግዚአብሔር የሆነው እንጂ ከኔ የሆነ አይደለም። እባካችሁ በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም አለና በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንም ይሉኛል። እኔ የሚያስገርመኝ ነገር ትንቢት መናገር ቁም ነገር አይደለም እኮ። ቁም ነገር አይደለም። በአዲስ ኪዳን ቁም ነገር አይደለም።
አንድ የምናውቀው ትንቢት ዮሐንስ ራእይ አለ። ሌላውን ይህን ስላችሁ በመጻሕፍት የተጻፉ ትንቢቶችን ማቃለሌ አይደለም፣ ቁም ነገራችን አለ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ቴዎድሮስ የሚባል ንጉሥ ይመጣል አይደለም? ይምጣ ይምጣኛ ጉዳያችን ነው አይደለም? እኔ እግዚአብሔር እንዳለኝ ከኖርኩኝ የእርሱ መምጣት አለ መምጣት እኮ የኔ ጉዳይ አይደለም። ይመለከተኛል አይመለከተኝም? አንድ ክርስቲያን የሚመለከተው ምን ይፈጠራል ብሎ መጨነቅ አይደለም። የሚመለከተው ምንድን ነው? እንደ ተጻፈለት መኖር። አደራችሁ እሱ ነው። ለዚያ ነው በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? እንደለመዳችሁት ኃይለ ቃሉን አውቃለሁ፣ ግን ቀላል እንዳይመስላችሁ። አጋንንትን ማውጣት ቁም ነገር አይደለም። ደህና ዋላችሁ? አጋንንትን ማውጣት ቁም ነገር አይደለም። ትንቢት መናገር ቁም ነገር አይደለም። በዚህ ጊዜ በክርስትና ቁም ነገር የሆነው መሰረቱ እንደ ተጻፈ መኖር ነው። ንስሐ መግባት ነው። ቅዱስ ሥጋውን ክቡር ደሙን መብላት ነው። መጽሐፍ ያስገድዳቸው ነገሮች አሉ። ዘየአምን በወልድ በሕይወት ዘላለም፣ በወልድ ያመነ ምን አለው? የዘላለም ሕይወት አለው። ዘኢተወልደ ዳግመ ኢይሬአ ለመንግሥተ እግዚአብሔር፣ ዳግመኛ ያልተወለደ የእግዚአብሔር መንግሥት አያትም። አማን አማን ብለክሙ እመ ይበላይክሙ ሥጋው ለወልደ እጓለ እመሕያው ወይሰተይክሙ ደሞ አልብክሙ ሕይወት ላዕሌክሙ። የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን ካልበላችሁ ክቡር ደሙን ካልጠጣችሁ ሕይወት የላችሁም ይላል መጽሐፍ። ትንቢት ካልሰማ አትድን የሚል መጽሐፍ አለ? የለም። ይህንን እምላችሁ ለምን ምን ላሰልጥናችሁ እየሞከርኩ እንደሆነ ይገባችኋል? ትንቢትን አቆይ እያልኩ አይደለም። እነሱ አሁን ይህን ሰምተው ለመልሶ ጉድ ጉድ እንደሚለው አውቃለሁ። ብዙ ነገር ይላል። እኔ እሱ አይደለም የሚያስጨንቀኝ፣ የእናንተ ጉዳይ ነው። እነሱማ አውቀው ነው የሚያጠፉ። ብዙዎቹ ሳያውቅ በመቶ ሺህ የሚቆጠር ሰው ግን የሚከተላቸው አለ። ባል ከሚስቷ ጋር የተለያየ እንኳን ሌላ ያቺ እመቤታችን ትናገረኛለች የምትለው ሴትዮ አሁንም እኮ አለ። በነገራችሁ ላይ አሁንም በቀደም መጥተው ነገሩኝ፣ ባልና ሚስት ተፋተዋል። አሁንም እንዴት ዋላችሁ? ኧረ እንዴት ዋላችሁ? ድንግል እመቤታችን ታናግረናለች አታናግረንም? ደህና ዋላችሁ? ከልብ ብንጠይቃት አታናግረን? ንገሩኝ እንጂ እግዚአብሔር አያናግረንም? ይናገረናል እኮ። እመቦ ዘአቀበ ቃሌ ዮሐንስ ወንጌል ምዕራፍ 14 ቃሌን የሚጠብቅ አነ ወአብየ ንመጽሐቢሁ፣ እኔና አባቴ የባሕርይ ሕይወተ መንፈስ ቅዱስ እንመጣለን ወደሱ ወነገብር ምዕራፍ ውስጤቱ እናድርበታለን አለ። ከዚህ በላይ ምን አለ? እመቦ ዘአቀበ ቃሌ፣ ቃሌን ምን የሚል የሚጠብቅ፣ ቃሌን የሚጠብቅ። ለዛ ነው በስምህ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። አይ ያስፈራል። ያን ጊዜ ከቶ አላውቃችሁም፣ አመፅን የምታደርጉላችሁ ከእኔ ራቁ እላችኋለሁ። ምክንያቱም ተአምር መስራት በእግዚአብሔር ፊት ድንቅ አይደለም። አጋንንት ማውጣት ድንቅ አይደለም። ትንቢት መናገር አስደናቂ ነገር አይደለም። አስደናቂው ነገር ፍቅር ነው። አስደናቂው ነገር ንስሐ ነው። አስደናቂው ነገር ቅዱስ ቁርባን ነው። አስደናቂው ነገር በቅዱስ ያዕቆብ መልእክት መጽሐፍስ ምን አለ የሚለው ተናገርን አይደለም? አንዴ መጨረሻ ኃይለ ቃል ልጨምርላችሁ። በቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ እንዲህ ይላል። አስደናቂው ነገር መጽሐፍ ያለው ምንድን ነው ትለኝ እንደሆነ ሁኑ በሉ እስቲ፣ ሁኑ ፈጻሚያነ ሕግ በሉ። አማርኛውን አብረን እንበለው። ሕግን የምትፈጽሙ ሁኑ፣ የምትሰሙ ብቻ ያይደለ። በቃ ይሄ ነው በቃ ክርስትና ማለት። ሕግን የምትፈጽሙ ሁኑ፣ የተጻፈውን ሕግ የምንፈጽም ነው። እመቤታችንም የሚላችሁን ሁሉ አድርጉ ብላለች በዮሐንስ ወንጌል 2:5 ላይ። መጽሐፍ ያለ ይሄንን ነው። መጽሐፍ ትንቢት ተከተሉ አላለንም። መጽሐፍ ሰው ተከተሉ አላለንም። መጽሐፍ ነገ እንዲህ ሊሆን ነው ብለህ ተሸበር አይደለም ያለው። መጽሐፍ ያለው ነስሑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። በእውነቱ እንዲያው ንስሐ ገብተን ብንሞት ይከፋናል?
ንገሩኝ እንጂ። አዎ በድንግልናም ያለ በድንግልናው ሳለ ያገባም እንዳገባ ሳይፈታ የፈታውም ሁለተኛ ሳያገባ ሁለተኛ ያገባውም ሶስተኛ ሳያገባ ያልበደለም ሳይበድል የበደለም ንስሐ እንደገባ እግዚአብሔር ቢወስደን እንዴት ያለ ሀብት ነበረ! አንተ ቸሩ መድኃኔዓለም ታዲያ ማን ይሰማኛል? ዝም ብዬ ይሆን የምለፈልፍ? ለነገሩ 2-3 ሰው አላጣም እንጃ አጣ ይሆን? ሰምተሽኛል? ይዘሽዋል ልብ አድርገሽ ነው ወይስ ዝክረ ቅዱሳን አምሽቼ ሄድኩ ለማለት ነው? ሰምተሽኛል? በደንብ አድርገሽ ሰምታችሁኛል? ከልብ ይዛችሁታል? አዎ ተረዱ፣ አደራችሁ እባካችሁ። ዕዳ ነው ዕዳ ነው ዕዳ ነው የገባ ነው ዕዳ ነው። ከባድ ነው። እግዚአብሔር አምላካችን ማስተዋሉን ይስጠን፣ ማስተዋሉን ይስጠን። አንዲት የመጨረሻ ላክልላችሁ። መጽሐፍስ ምን አለ ለሚለው ይህንን ማነሳት የፈለግኩት ከሰሞኑ ቅዱሳን የአንዱን ታሪክ ለማነሳት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ይሁንና በቅዱስ ማቴዎስ ወንጌል እንዲህ ሲል ኃይለ ቃል ተናገረ። እችን ቃል ስናገራት አሁን እንዴ የዚህ ጥፋተኛውን ማንተ አይደለህ የሚሉኝ መቼም ግን በውስጥ ቢሉኝም አላጠፋውም አልልም። ሁልጊዜም አጠፋለሁ። ግን ያጠፋሁት ጉባኤ ላይ ሳይሆን በግል ሕይወቴ አጥፊ ነኝ። በጉባኤ የምናገረው ግን እግዚአብሔር ቃል ነው። በእውነት የራሴም አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ይሁነውና እንዲህ ብሎ ተናገረ። እንዲያው በእውነት አንዲት በጣም ለሁላችንም ያው ጥቅስ ብዙ ስለማንይዝ አንዳንድ ጊዜ ፈለግ አድርጌ ነው የምነግራችሁ። ጌታችን የተናገራትን ኃይለ ቃል ነው። እንደው ጎበዝ አለ አትፍረዱ የምትለውን የማቴዎስ ወንጌል አንቀጸ ብፁዕ አለ እንደው ቸክ አትፍረዱ 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 5 ላይ መስሎኝ ነበር። ምዕራፍ 5 7 ነው። አይ አዎ ጎበዝ ማን ነው ጎበዝ? ይዛሃል በደንብ ግን ያው ጥቅስ ብቻ እንዳትሆኑ አደራችሁ። አበው ሲያሳድጉን ጥቅስ አላስለመዱንም። ምስጢሩን ነው መያዝ። ጥቅሱንም ግን ያዝ አድርጉት። መናፍቅ የመጣ እንደሆነ ምንድን ነው የሚል ውሸትህ ነው ይልሃል አይደለም? ይኸውልህ ትለዋለህ። እዚህ በፊት አታስታውስም? አንድ ፓስተር ነገር ነው መሰለኝ ይዘው መጥተው እንደው ብዙ ነገር አለ እና መጽሐፍ ቅዱስ ላይ መላእክት ያማልዳሉ የሚል አንድም ቦታ አልተጻፈም። እኔ መጽሐፍ ቅዱስን በሙሉ አውቀዋለሁ አለኝ። ኧረ ተው ግድ የለም ያልኩት። እስኪ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ምን እንደሚል ታውቃለህ ያልኩት። ከዛ የራሱ ባይብል አለው ይሄ እነሱ ኤዲት እያደረጉ የሚያወጡትና ግልጥ አድርጎ አነበበው። ማመን አልቻለም። አንገቱን ነቀነቀ። ድጋሚ ያየው። አሁንም ማመን አልቻለም። አንገቱን ነቀነቀ። እንዴት ሊሆን ቻለ ይለኛል። አሃ እንዴት ሊሆን ቻለ? ደግሞ የኛ መጽሐፍ ቅዱስ ላይ ቢሆን እሺ አንተ ጽፈው ነው ባልከኝ፣ የራስህ ላይ እኮ ነው ያለው። እንዴት ብሎ እንዴት እንደነደደው አትጠይቁኝ። የእግዚአብሔር መልአክ በፋርስ ባቢሎን ላሉ እስራኤላውያን ሲያማልዳቸው የሚናገር ስፍራ ነውና ምን ልላችሁ ፈልጌ ነው ያለውን እንኳን የለም ብለው ድርቅ ስለሚላቸው ይሄን ወደ ጉዳያችን እንምጣ። ልብ በሉ። የማቴዎስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 1 እንዳይፈረድባችሁ አትፍረዱ። አይቸሩ መድኃኔዓለም ምን አለ? እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም? ወንድምህን በዓይንህ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድመህ በአንተ ያለውን ምሰሶ አውጣ። ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ አለ። አሁን እቺ ስትጠቀስ አሁን እንግዲህ በራስህ ላይ ፍረድ። ኦ ንጉሥ ፈታይ ከበር እስክንድር፣ አንተ አይደል ዋናው ፈራጅ ሁሉንም የምትዘልፍ ሊሉ ይችላሉ። ልብ በሉ።
መፍረድ አይገባም አይደለም? እንዴት ዋላችሁ? መፍረድ አይገባም አይደል? አንድ ሲደመር አንድ ስንት ነው? ንገሩኝ። 3 ብሎ የሚናገረውን ሰው ስተት ነህ ብለው ፈረድኩበት? ንገሩኝ እንጂ ማስተካከያ ነው አይደለም እንሰራ። መፍረድ ምን ማለት ነው? እኔ ጻድቅ ነኝ አንተ ኃጢአተኛ ነህ፣ እኔ በጎ ነኝ አንተ ክፉ ነህ ብዬም አላውቅም። እንኳን እኔ ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት ምዕራፍ 1 ቁጥር 12 ላይ ክርስቶስ ኢየሱስ ኃጥአንን ለማዳን ወደዚህ ዓለም መጣ የሚለው እውነትና ሊቀበሉት የሚገባ ነው አለና ከኃጢአተኞችም ዋነኛው እኔ ነኝ አለ ቅዱስ ጳውሎስ። ታዲያ እኔ ማን ነኝ? ደህና ዋላችሁ? እማስተምራቸው ተማሪዎች ያላቸው አቅም ይልልኝ፣ እኔ ማን ነኝ? ከቅድስና ዘር አንዲት ጠብታ የለችም። ታዲያ እኔ ማን ነኝ? ከምንም በላይ አንድ እውነት ልንገራችሁ፣ በጣም ገሃነመ እሳት መፈራ ሰው ነኝ። ይሄን ማወቅ አለባችሁ። ጸድቃለሁ የሚል ተስፋ ቸሩ መድኃኔዓለም ያቺ ዲዮስቆሮስ ቅዳሴ ላይ ለጻድቃንስ እምግባሮሙ ትምህሮሙ፣ ጻድቃንን ከስራቸው የተነሳ ትምህራቸው አለ፣ እኛን ግን ብትምረን ወውታሚረ ትሰመይ መሐሪን ትባላለህ። ይትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ኃይል ከግዚኦ፣ የቀደመ በደላችን አታስብብን፣ ይቅርታ ፈጥኖ ያገኘን። ሀቤከ ንጸር፣ ወደ አንተ እንጮሃለን። ሀቤከ ነአወዩ፣ ወደ አንተ ወዮታ እናቀርባለን። ሀቤከ ንትመሃለን፣ ወደ አንተ እንማለላለን ለዘላለሙ እንዳለ ያችን ነው ተስፋ የምናደርገው። የንስሐ ሞት። ደህና ዋላችሁ? ተስፋችን ማን ነው? በሰማይ እግዚአብሔር፣ በምድር የንስሐ ሞት። እቺ እንዳትረሱ። እኛ እዚህ የምንቆመው እግዚአብሔር ሰው ስለማይነቅ ብቻ ነው። እሱ ከፈለገ ድንጋይ ያናግራል። ደህና ዋላችሁ? የበለዓም አህያ የተናገረች ጻድቅ ሆና ነው። በለዓም ትንቢት የተናገረ ጻድቅ ሆኖ ነው። እግዚአብሔር ሲፈልግ ያናግራል። አፍን ከፍቶ ፊትን ጸፍቶ ያናግራል። ይሄ ግን ስለ መፍረድ እንዳልሆነ እንድታውቁት ነው። ከመፍረድ ጋር በተያያዘ ግን የማንፈርድበት ብዙ መንገድ ግን አለ። ለምሳሌ አባ ባጥልን እንያቸው። ትናንት ያከበርናቸው አባ ባጥል የሚባሉ አባት። ደህና ዋላችሁ? ልቦናችሁ ወደዚህ ነው። ጸበሉን ዝም ብላችሁ እየጠጣችሁ ልቦናችሁ ወደዚህ ነው። አባ ማን ያልኩት? አባ ባጥል የሚባሉ ናቸው። ግብፅ ውስጥ ነው የነበሩት። በበረሃ የሚኖሩ አረጋዊ ትሩፍ ናቸው። በነገራቸው ላይ ትሩፍ ማለት ከታዘዘው አትርፎ የሚሰራ ደግ ሰው ትሩፍ ይባላል። ታዲያ በበረሃ ሳሉ አንድ ነገር ደስ አላሰኛቸው አለ። ነገር ስራት ትወዳላችሁ? ነገር ስራት እንዴት ዋላችሁ? ነገር ስራት ትወዳላችሁ? ትወዳላችሁ አውቃለሁ። ወሬኞች አይደላችሁ። አሁን የሆነች ነገር ስትባል ከመጠቀም ይልቅ ምንድን ነው የምትሉ? የሚገርማችሁ ነገር እዚህ ጉባኤ አንዳንድ ነገር ሳስተምር ትሄዱና ለአሕዛብ ለእስላሞቹ እዚህ ጉባኤ ያላችሁ ሆናችሁ አውቃችኋለሁ። ትሄዱና አይገርምም እንደዚህ እኮ ብሎ አስተማረ አላስችላችሁ ብሎ ማለት እንደዛ ከምትለው ይዘውናና እኔ በጆሮ ላጠጣልህ አምጣው ይማር እዚህ ሄደ ነገር ከምትሰራለት ለፖለቲካውም ለአሕዛብም ሄደ ነገር ሰርተህ ነገር ስርዓት ምን ይባላል? ውዴት ይባላል። ነገር ስርዓት አባ መቃርስ ምን ይላሉ? ሳልሳይ መቃርስ የጾም አፉክሙ ምነገረ ውዴት ወሐሜት ይላል። አንደበታችሁ ከሐሜትና ከነገር ስርዓት ይቆጠብ ይጾም ይላል። ታዲያ አዛ ገዳም ነገር ስርዓት መነኮሳት ነገር መስራት አይ በዓለም የጠላሁት ነገር ስርዓት እዚህ ካለ ምን አደርጋለሁ ብለው የት ይወጣሉ? ከተማ እስክንድሪያ ከተማ ወጡ። ከተማ ሲገቡ ሌላ አስጨናቂ ነገር ገጠማቸው። ከተማዋ በዝሙተኛ ሴቶች ተሞልታለች። እንደ ዘንድሮ በነገራቸው ላይ ዝሙት ሲባል እንኳን እየመስክናል ትዝ የሚላችሁ አመንዘራነት ሲባል ከዛ የከፋ ኑሮ ያለው ስንት ሰው አለ። አሁን መሀል አዲስ አበባ ብትሄዱ ገላቸውን የሚሸጡ ሴቶች በነገራቸው ላይ እንደ ትልቅ ሙያ ተቆጥሮ ከውጭ የሚመጡ ሀብታሞች የሀገራት መሪዎች መጥተው በአንድ 100,000 50,000 የሚከፍሏቸው አብሮ ለማደር ማለት ነው። ሲብስ ደግሞ ሌላ ለጆሮ የሚቀፍ ጸያፍ ነገር ሁሉ የሚያደርግ ስንት ሰው አለ። ዛሬ እኮ ትውልዱ አመንዝራ ሆነናል። አመንዝሮች ነን አብዛኞቻችን፣ ሁላችን ምንን ጨምሮ። አዘኑ ምን ያደርጉ? ምን ይሄ ከተማ ብለው መተቸት ይችላሉ አይደለም? እንዴት ዋላችሁ?
ቀላል ነው መተቸት። እንዲያውም አንድ ወንድማችን አለ አንድ ቀን ምሳሌ ሲናገር ሰማሁት። ሰማችሁ ነው? መምህር ሰሎሞን ሲናገር የሰማሁት ምሳሌ ነው። በጣም አስተማሪ ነው ስላገኘሁት ነው የምነግራችሁ። እና አንድ ሰው ነበር አንድ ወጣት እና ጓደኞቹ ለክፋት ብለው በተኛበት ላይ አፍንጫው ላይ እዳሪ ቀቡት፣ ሰገራ ማለት ቀቡት እንደተኛ። ሲነቃ እንግዲህ ይሰቡት በስሱ ስለሆነ አይታወቀውም እዚህ ላይ መኖሩ እና ይሸተዋል። ምንድነው ጉዱ ብሎ እንግዲህ አልጋዬ ላይ ተጸዳድቼ ይሆን ብሎ ቢያይ ምንም ነገር የለም። ይሄ አልጋ ሸቷል። ልብ በሉ፣ አልጋው ሸቷል? አልሸተተም። ማን ነው ያለው ሽታው? እዛው ራሱ ላይ ነው። ኋላ አልጋውን ልቅቅ አድርጎ ወንበር ላይ ሲቀመጥ ቤቱ ይሸታል። ዞሮ ዞሮ ቤቱ ላይ ፈለገ፣ ምንም የለም። አይ ይሄ ቤት ገምቷል አለ። ወጣ፣ ግቢው ላይ ይሸተዋል። ፈለገ፣ ግቢ ላይ ምንም ነገር የለም። ይሄ ግቢ ገምቷል አለ። ወጣ፣ ሰፈሩም ላይ ይሸተዋል። ይሄ ሰፈር ገምቷል አለ። ከተማ ወጣ፣ ይሸተዋል። አይ ዛሬ እቺ ከከተማ ገምታለች ብሏል። የገማ ማን ነው? ራሱ። የጌታ ትምህርት በዚህ ምሳሌ ትንሽ ይረዳል። ወንድሜ ሲተርከው ስለሰማው ነው። ምሳሌ እና መፍረድ ቀላል ነው። የወደቀ ሰው ስታዩ ኃጢአት የሰራ የተሰናከለ፣ እኛ እየተዋጋን ያለው ከትዕቢተኞች ጋር ከሰይጣን ጋር ተዳብለው ቤተክርስቲያንን እናጥፋሽ ከሚለው ጋር ነው እንጂ በግለሰብ እንዲያው ፈተና ተፈትናችሁ ስትመጡ እንዲያው የትኛው ካህን ፈርዶባችሁ ያውቃል? እኛ እንኳን እንዳቅማችሁ ስትመጡ እንዳቅማችሁ ተመክሮ ነው። እንዲያው የሚገርማችሁ ነገር እዚህ በፊት ነግሬያችኋለሁ። አንድ ወንድም መጣና እኔ በቃ እዚህ በኋላ ተስፋ የለኝም በእግዚአብሔር ፊት አለኝ። ምንድን ነው ስለው፣ ተውማ እኔ ያልሰራሁት ነገር የለም። ብዙ ከነገረኝ በኋላ ሌላ ልጨምርልህ አለኝ። ምንድን ነው ስለው፣ በአንድ ሌሊት ከ2 ሴቶች ጋር አድሬያለሁ አለ። ምን ማለት ያለብኝ ይመስላችኋል? እንዴ እቺ ቀላል አይደለች። አይ እኛ ስንቱን ሰርተዋል። እውነት ግን አለ። አዎ ስንቱን ሰርተናል። ቀላል ነው። እና ምንድነው ማድረግ ያለብህ? ንስሐ መግባት። ሄደህ ለካህኑ ትነግረዋለህ፣ ትጾማለህ፣ ትሰግዳለህ፣ ታለቅሳለህ። እንዴ በደቂቃ አይደል እግዚአብሔር ይቅር የሚል ነው። ሄደህ ንስሐ ገባ። ከዛ ተረጋግቶ ጥሩ ሰው እየሆነ ሲመጣ ጠራሁት። ና እስቲ ባለፈው እኛ ማርገውን ያላልኩ ውሸቴን ነው ደግሞ ስሜ እንዳታጠፋው። አንደኛ ነገ ደግሞ እንዳይፈተንበት ለራሱ ነው። ኧረ ስም መጥፋቱ ችግር የለውም። የዛን ቀን የነገርከኝ ኃጢአት በጣም ከባድ፣ ቀላል አድርገን እንዳታስበው። በአንድ ሌሊት ከ2 ሴት ጋር ዝሙት በጣም ከባድ ነው ብዬ በደንብ አሁን ጥሩ ልጅ ነው እግዚአብሔር ይመስገን፣ እየሰራ ይበላል፣ ጉባኤም ይማራል። መላችሁ ፈልጌ ነው። መፍረድ አስቸጋሪ ነገር ነው። አባ ባጥል ምን አሉ? አይ ጌታ ሆይ አንተ እርዳኝና፣ እሱን ነገር ሳይለንት አድርጎ ባካችሁ፣ አንተ እርዳኝና እነዚህ በአመንዝራነት ያሉ ሴቶችን ከዚህ ህይወት ማውጣት ፈልጋለሁ አሉ። ሄደው አጠኑ። ስለዚህ ሴቶቹ አብዛኞቹ በገንዘብ እጥረት ነው የገቡት፣ በድህነት ነው። ስለዚህ የእነሱ የድህነት ችግር መፈታት አለበት። አባ ባጥል ደግሞ 10 ሳንቲም የላቸው፣ የበረሃ ሰው ናቸው። ኋላ ምን አደረጉ? ሄዱና የቀን ስራ ተቀጠሩ። ሽማግሌው አረጋው ሲሸከሙ መከራቸውን ሲያዩ ውለው ማታ የሽምብራ ቂጣ ይገዛሉ። ራታቸውን ብቻ ጾመው ውለው ሲሸከሙ በባዶ ሆዳቸው ውለው ማታቸውን የሽምብራ ቂጣ ቀመስ አድርገው ይሄዱና አንዷን ሴት ዛሬ እኔ ነኝ አንቺ ጋር ማድረው እከፍልሻለሁ ይሏታል። ዝሙት እንደሚሰራ ሰው ማለት ምን ቸገረኝ እኔ ብላ አዘጋጅታ ትጠብቃቸዋለች። ሲገቡ እየዘመሩ የቅዱስ ዳዊትን መዝሙር፣ እሳቸው ሲገቡ ጸላኢ ሰናያት ብን ብሎ ይሄዳል። የዚያ ሴት ፈቃደ ስጋ እልም ይላል። ጸላኢ ዝሙትም ያሰራል። ከዚያ ልጄ ሆይ ለምንድን ነው ይህንን ምሰሪ ይሏታል። አባቴ ድሃ ብሆን ይኸው ከዛሬ ጀምሮ እየሰራው ሰጥሻለሁ ገንዘብ፣ ዝሙት እንዳሰሪ ቃል አስገብተዋት ይወጣሉ። ደግሞ ሲሸከሙ ይውላሉ። ደግሞ አንደኛዋን ዛሬ አንቺ ጋር ነኝ ይሏታል። ማታ እንደገና በጸሎታቸው የዝሙት መንፈስን አርቀው ለድህነታቸው ገንዘብ ሰጥተው እንዲያደረጉ ይዞራሉ። ግን መጨረሻ ሲወጡ ምን ይሏቸዋል? እያንዳንዳቸው 2 ነገር ያደርጋሉ። ምናኔ የሚፈልጉትን ምናኔ ያለማምዷቸዋል። ባል የሚፈልጉትን በፈቃድ እግዚአብሔር ባል ይፈልጉላቸዋል። ኋላ ግን አንዲት ነገር ያክሉላቸዋል። ልጆች እችን ስራዬን ለማንም እንዳትናገሩ። ምንድነው የሰውዬ ስላችሁ? አመንዝራ ነው በሉ ይሏቸዋል። አመንዝራ ነው በሉ እና ዛች ከተማ እስክንድርያ ንውጥ አለች። አንድ ባጥል የሚባል መነኩሴ መጥቶ አንድ ሴት አለበቃው ነው የከተማውን ሴት ፈጀው ይባላል እኮ እንደዛ። ኋላ ለማንም እንዳትናገሩ፣ ብትናገሩ ግን ቅጣት ያገኛቸዋል ብለዋቸዋል። እና
በየመንገዱ የሚያገኛቸው ይሰድባቸዋል፣ ያንጓጥጣቸዋል፣ ጺማቸውን ይሰባል፣ ብዙ ነገር ያደርጓቸዋል። አንድ ቀን ግን ክርስቲያኖቹ ሰብሰብ ብሎ ጉባኤ ያደረጉና ጠሯቸው። አንተ መነኩሴ አሜን፣ ለምን ቆብህን ጥለህ አንዲት ሚስት አታገባም? እንዴት እዚህ ሁሉ ሴት ጋር ታመነዝራለህ? አሏቸው። ምን አገባችሁ እናንተ? መነኩሴ ተቃጥሎ ይሙት ያለ ማን ነው? አንተ የምታደርገው እኔ እንዳላደርግ የሚከለክለኝ ማን ነው? ፈራጁም አንድ እግዚአብሔር ነው፣ የፍርድ ቀንም አንዲት ናት። ወዲያ በሉልኝ ብለው ትተዋቸው ሄዱ። እንዲህ እያደረጉ ሲኖሩ ቆይተው አንድ ቀን አንዷ አላስችላታል፣ የእሳቸው መሰደብ አላስችላታልና አይ እሳቸው እኮ እንዲህ ናቸው ብላ ቅድስናቸው ብትናገር ደቂቃም አልቆየች፣ አበደች እዚያው። ሌሎቹ ከዝሙት የወጡ በአመንዝራ ሕይወት የነበሩ ሴቶች በሙሉ እችን ሲያወረ እኛም እንዳናብድ እውነቱን አንናገርም ብለው እየዞሩ ሰው አመንዝራ ነው መነኩሴ፣ አዎ አመንዝራ ነው ይላል። ያቺ አበደችውን ሴት ሄደው በሌላ ቀን አድነዋታል። ኋላ ግን አንድ ቀን ከአንዲቱ ሴት ቤት አድረው ሲወጡ እሷን የለመዳት ወንድ መጣ። ልብ በሉ መቼም ወደ እሷ ቤት የሚገባ ቅድስና ለመስራት አይደለም አይደል? ለኃጢአትም ሲወጡ አገኛቸው። እስከ መቼ ነው አንተ ክርስትናችን የምታዋርድ ብሎ በጥፊ መታቸው። እሱ ክርስትናን ያከብር ነው እንደሚገቡ። እኔ እኮ ለምን መሰላችሁ አንተ 40 ሴት ጋር አድረህ ዲያቆን ሴት አቅፎ የደብል አካኪ ዘራፍ የምትል ምንድን ነህ አንተ? አንተ ምን እየሰራህ ነው? መነኮሳት ላይ ልብ በሉልኝ። መነኮሳት የምትተች አንተ አይደለ እንዳትል። እኔ እያስተማርኩ ነው፣ እየፈረድኩ እየተቸው አይደለም። እኔ እያስተማርኩ ነው። ለብቻዬ በግል ህይወቴ ብተች ያኔ በደለኛ ነኝ። አንተም ከፈለግና እናስተምር። በትምህርት መተቸት ትችላለህ፣ ዘለፋ መስጠት ትችላለህ። ምክንያቱም መጽሐፍ እንኳን ለሌላ ለካህናት ዘለፋ መዝሙር 49 ዘለፋ ካህናትን የሚለው ካህናትን እንኳን በትምህርት እንዘልፋለን። አንዳንድ ጊዜ አስፈላጊ በራሳቸው ለራሳቸው በግል ሆነ ብታደርገው ግን መፍረድ ነው። ካህን ላይ ማን ፈራጅ ያደረገ? በጥፊ መታቸው። በጥፊ ዝም ብሎ ሄዱ። ከዚያ በሌላ ቀን አንድ ሰው ሊጠይቃቸው ሲሄድ አርፈው ሰግደው አገኛቸው። ቅዱሳን እንደሰገዱ ወይ እጃቸውን በትምህርተ መስቀል እንደዘረጉ ወይ እንዲህ እንዳደረጉ ወይ እንዲህ እንዳደረጉ ነው የሚያርፉት። ብዙ ጊዜ ሰግደው አገኛቸው። ከዚያ እሳቸው እንዲገነዙ ሰው ሰብስቦ ዞር ቢል ግድግዳ በር ላይ አንድ ነገር ተጽፏል። ኦ ሰብአ ዛቲ ሀገር፣ የዚች ሀገር ሰዎች ሆይ ኢትኮንኑ መነሂ ከመ ኢትኮነኑ ቅድመ ይብጻ ጊዜሁ። የዚች ከተማ የዚች ሀገር ሰዎች ሆይ ያለ ጊዜው እንዳይፈረድባችሁ በማንም ላይ አትፍረዱ። እችን ቃል ጽፈው ነው ያረፉ አባ ባጥል። ከዚያ ቢፈለግ በእስክንድሪያ ከተማ በአመንዝራነት ይተዳደሩ የነበሩ ሴቶች በሙሉ ግማሾቹ መልነው በረሃ፣ ግማሾቹ አግብተው በንጹህ ትዳር ተገኝተዋል። ማን ይህንን ያደርጋል? ቅድስና ማለት ይሄ ነው። ቅድም ያልኳቸው ተአምር መስራት፣ ድውይ መፈወስ፣ ትንቢት መናገር አይደለም። ቅድስና ማለት ይሄ ነው። እስኪ ከጻድቃን ወገን ነቢይ በመናገር ቅዱስነቱ የተገለጠለት አንድ ሰው ጥቀሱልኝ። ተአምር በማድረግ ቅዱስነቱ የተገለጠለት ንገሩኝ እስኪ። ቅድስና የሚገለጠው በስራ እንጂ በተአምር በትንቢት አይደለም። እግዚአብሔር አምላካችን የአባታችንን በረከት ያሳድርብን። መጽሐፍስ ምን አለ ላለው ነው ያመጣሁላችሁ። ይሄንን ትናንት ያከበርናቸው መጋቢት 14 ቀን ዛሬ 15 ነው። በ8 ተገናኝተን ነበረ። በ9 መጋቢት 9 ቀን ማን ነበር? መጋቢት 9 ቅዱስ ኩትን ሐዋርያው ሰማዕቱ ጻድቁ ቅዱስ ኩትን የቅዱስ ጳውሎስ ተማሪ ከነበሩ አባቶች መካከል አንዱ ነው። እንድርያኖስን የመሰሉ አባቶችም ነበሩ። በ10 መጋቢት 10 ቅዱስ መስቀል እዚያው ተማመረናል። ስለ ቅዱስ መስቀሉ አቡነ ተከስተ ብርሃነ ዘደማ፣ ቅድስት እሌኒ ንግሥት፣ ቅዱስ ቆስጠንጢኖስ ጻድቅ ተማምረናል እዚያኛው ጉባኤ። በ11 መጋቢት 11 ማን ነበር? አጽፉም ስናገር እንዴት ዋላችሁ? አጽፉም እኔ ስናገር መጋቢት 11 ቅዱስ ቴዎቄጤኖስ ዓመታዊ በዓሉ ነበር። ሰማዕት ነው። ብጽዕት እስክንድራ ሰማዕት ናት። አባ አሌፍ ጻድቅ ከ9 ቅዱሳን አንዱ አሌፍ። በነገራችሁ ላይ አሌፍ ማለት ቀዳማዊ ማለት ነው።
ከዘጠኙ ቅዱሳን ቀድመው ቤተ ቀጢንን አክሱምን የረገጡ እሳቸው ስለሆኑ ቀድመው ከንጉሥ አልአሜዳ ጋር የተገናኙ እሳቸው ስለሆኑ አሌፍ ተባሉ። ማለትም ቀድሞ የመጣው አባት ለማለት ነው። ደገኛ ጻድቅ ናቸው ከዘጠኙ ቅዱሳን። በ12 ቅዱስ ድሜጥሮስ ነበረ። ደስ ብሎኛል አስተምሬያለሁ። እሷ ጋር ነው ቁሜ ነበረ። ያው እሑድ ሲሆን ወደ ሳብ ስለሚል የሰው ቁጥር ወደኋላ እሷ ጋር ነው ቁሜ ነበረ። ቅዱስ ድሜጥሮስ፣ እናታችን ቅድስት ልዕልተ ወይን፣ ቅዱስ ሚካኤል ርዕሰ መላእክት መላዚ ሰማዕት፣ እነሱን ሁሉ አክብረናል። በ13 ማኅቶተ ገድል ዘገዳም ወዘኩሉ ዓለም የገዳምና የዓለም ሁሉ መብራት የተባለ የመነኮሳት ሁሉ አለቃ አባ መቃርስ ታላቁና ጓደኛው መቃርያው ስደታቸው ነበረ። አይግሩም። እነዚህ አባቶች 2 ዓመት በስደት ቁስጥንጥንያ ዳርቻ የሚገኝ ደሴት ውስጥ ሲኖሩ ምን ያልተደረገ ነገር አለ? ቤተ ክርስቲያን አሕዛብን አሳምነው አስተምረው ሊያጠምቁ ሲሉ ማን ነው የመጣላቸው? ሊያጠምቁ ሲሉ ማን ነበር? ቅዱስ ዮሐንስ መጥምቅ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ድንግል ማርያም፣ 99ኙ ነገደ መላእክት ነበሩላቸው። ሲያመሰግኑ መጥቶ ቅዱስ ዳዊት መሃላቸው በገና እየደረደረ መዝሙር ይመራላቸዋል። ቅዱስ መቃርስ ሲዘምር ቅዱስ ዳዊት ይዘምርለታል። መሄድ ሲፈልግ አባ መቃርስ ትራንስፖርት አለው። ማን እንደሆነ ታውቃላችሁ? ኪሩብ ነው፣ መልአክ ነው። በትከሻ ተሸክሞት ነው የሚይዘው መልአኩ። ታላቁ መቃርዮስ በሕይወተ ሥጋ እያለ 3 መቅደስ ሲያከብር ጌታችን ምን አለው? 3ቱም መቅደስ አለው መድኃኔዓለም ኢየሱስ ክርስቶስ መሀሉን በእናቴ ስም አድርገው ወልዳኛለችና እናቴ ናትና፣ በስተቀኝ ያለውን በመስቀሌ ስም አድርገው ተሰቀይበታለሁ፣ ደም ይፈሱበታል። በግራ ያለውን ግን በራስ ስም አድርገው አለ። ቤተ ክርስቲያን በሕይወት እያሉ የታነጸላቸው አባ መቃርስ ናቸው። ጌታ ራሱ ወርዶ በአንተ ስም አድርገው አላቸው። ፓትርያርክ ላድርግህ ወዳጄ ሲላቸው መቃርስ ምንኩስናውን ትቶ ጳጳስ ሆነ ብሎ ልጆች ያዝኑብኛል እባክህ ብሎ አለቀሱበት። ወደ ገዳማቸው መልሷቸዋል። አባታችን አባ መቃርስ ስራቸውን ታውቁ ዘንድ አንዲት ነገር ልንገራችሁ። እንደው አይጠገብም የአባ መቃርስ። ታስታውሳላችሁ? ሳምንት እግዚአብሔር ቀን ሰጥቶኝ አንድ ቀን ሙሉን ደግሞ በተረኩት እላለሁ አይደለም። ሙሉ እምላችሁ በእኔ ጭንቅላት ያለውን ነው እንጂ ሙሉ ማለት የእሳቸውን ታሪክ ሙሉ ማለት አይደለም። በጭንቅላት ያለውን አንድ ቀን በተረኩት ብዬ እመኛለሁ። በእድሜ እያለ አይደል? አንድ ቀን የእሳቸውን ብቻ አይደለም ሌሎችም አሉ። አንድ ቀን የቅዱስ ዳዊትን እኮ አንድ ቀን ጥግብ ብዬ ተረከው አላውቅም እኮ። አንተ ቾሮ መድኃኒዓለም አንድ ቀን ነው ጥግብ ብዬ ከጥንተ ጽንሰቱ ጀምሮ እንዲያው ገድል እኮ እንዲጻፍለት አበው ጋር ተነጋግረን ነበርና 12 ጥራዝ አሰናድቼ ነበረ ቢጋር። እዚያ እንደገና አሳስበው አንተ ቾሮ መድኃኒዓለም ደግሞ እንደኛ ያለ ኃጢአተኛ ሰው አበው ጋር ተባብሮ እንዴት ይጽፋል? እናንተ እግዚአብሔር ሲያመለክታችሁ ትጽፉታላችሁ። የተውኩ ወደ ጉዳይ ልመለስ። ዝባዝንኬ ውስጥ ገባው አይደለም? አይዟችሁ እንዳታዝኑ፣ አንድ ቀን ይጻፍ ይሆናል። አባታችን አባ መቃርስ ተማሪዎች አሉት። እሱ የሚኖረው ተራራ ነው፣ እነሱ ታች ነው የሚኖሩት። በዳለዋ አልባብ ትባላለች ተራራዋ። ምን ማለት ናት? የልቦና ሚዛን ማለት ናት። ከዚያ አንዱ የእሱ ደቀ መዝሙር የሆነ ሰው ሄድና ከተማ ዕቃ ገዝተና ተብሎ ገበያ ይላካል። መነኮሳት ገበያ ሄዱ ሲባሉ እሺ ነው እምቢ ነው የሚሉ የሚመስላችሁ? እምቢ ነው የሚሉ። ታው እንጂ ሲኦል እኮ ነው ከተማ ለመነኩሴ። ለዛሬው ደግሞ ልታስተችኝ አትፍረዱ እያልኩ ደግሞ መጀመሪያ እምቢ አለ። እምቢ ብሎ ተገልግሎ ሄደና ደርሶ መጣ። ኋላ በሁለተኛው ግን ከመነኮሳት መሄድ እንደው የሚላክ ሰው ሲባል እኔ ሄዳለሁ አለ። እምቢ ሲለው የነበረ ሰው ምንድን ነው ብሎ እሺ ሄዳለሁ። ምንድን ነው የሚመስላቸው እነሱ? በቃ ትትናው ነው፣ እኔ ልላክ እያለ ነው፣ መታዘዝ ነው እያሉ ነው። ግን እንደሱ አይደለም። ሄዶ ሱቅ ላይ የሚገዛት ሴት ቆንጆ ናት፣ እሷን ለማየት ነው። ለምን? የመጀመሪያ ቀን ሊገዛ ሲሄድ መነኩሴ ሴት ቀና ብሎ አያይም፣ ሴትም መነኩሴን ቀና ብላ አታይም። ወንድም ሴት መነኩሴ ቀና ብሎ አያይም። እንዳታያቸው፣ እነሱም እንዲያዋቸው አታድርጉ። ስርዓት ነው። ምን አደርገዋለሁ? ይኸው መጽሐፍ እያላለ መቼ ነው ለመዳት። ኋላ ምንድነው ጉዱ ብሎ ተከትለው ቢያዩ ለካ ሴት ለማየት ነው። መጡና አባታችን አባ መቃርስን አቤት ልጆቼ፣ ልጅ ተበላሸልህ። ማን? አባ ገሌ። ምንድነው? ከተማ እየሄደ ሴት ጋር እየዋለ ውሸታሞች፣ አያደርግም እሱ ንጹህ ነው፣ ወሬኞች ሄዱልኝ። ግን ያውቃል እኮ ከዛው ተራራ ሆኖ ከተማ ሄዶ ሴቷ ጋር ሲያወራ እንኳን ይሰማዋል። አባ መቃርስ ሁሰት ይባላል። እዚህ ማድረግ ደርሷል።
ግን ምን ይላል? ጌታ ሆይ ልጄን አታጋልጥብኝ እያለ በጸሎቱ ገቶት ይኖራል። ከዝሙት እንዳይደርስ ድንግልናው ምንኩስናው እንዳይጥል። ኋላ ሌላ ቀን ሁለተኛ ቀን መጥተው አባታችን ኧረ እባክህ ስንነግርህ ስማን፣ ይሄ ሰው ተበላሽ አሉት። ውሸታሞች ወይዱልኝ ብሎ አባረራቸው። ሁለተኛ ይሄ ሰው የሚገርማችሁ ነገር ታውቃላችሁ አይደል? ምንድን ነው የምትሉ? ምን አመላለሰኝ የምትሉት ነገር አለ አይደል? እሱ ምን አመላለሰኝ እዚህ ሁሉ ይዣት ማለት ብሎ እጇን ይዞ ገዳም ይዟት መጣ። ህባት ወስዶ ቁጭ መነኮሳቱ ይመጡ፣ ሴት ቁጭ ብላ ያቺው ሴት እየሮጡ ሄዶ አባታችን ነው ስንነግርህ አልሰማህንም፣ አሁን ይኸው ጉድ ፈላል፣ ሴቲቱን ይዟል መጣ። እናንተ ሰዎች ውሸታችሁን አላስቀመጠኝም፣ እሺ ልሂድ፣ በአጣት ግን ወየውልኝ ለእናንተ እያለ ወረደ። ልክ በዓቱ ሊደርስ ትንሽ ሲቀረው እያለ ይስላል። አባ መቃርስ ድምፁ ይታወቃል። ለምን ይመስላችኋል? እየመጣው ነው፣ ደብቃት ብሎ ነው። ድምፅ ሰምቶ ብቅ ቢል አባ መቃርስ እየመጣ ወዴት ያደርጋት? የሚደብቅበት ቢያጣ ቅርጫት አለ መነኮሳት የሚሰሩት፣ ቅርጫቱን ደፋባት ላይ ነው። አባ መቃርስ ገብቶ ልጁን ባርኮ መደብ ላይ የለም እኔ ቅርጫትን የሚስማማኝ ብሎ ቅርጫቱ ላይ ቁጭ በሉ ፈልጓት። እናንተ ሴት ገብቷል እዚህ በዓት ያላችሁ ቢያምሱ ቢፈልጉ ቢያገላምጡ ምንም የለም። አባታችን ይቅር ይበሉ፣ ልክ አይናችን በከንቱ ሰይጣን እያሳሳተው ወንድማችን ማረን ብለው እሱን ይቅርታ ጠይቀው ወጡ። ከሄዱ በኋላ ልጅ እንዴት ነህ? እግዚአብሔር ይመስገን። እንዴው እንዴት ሆነ ትኖራለህ? ይመስገን አባቴ። እንዴው ጾሩ የዝሙቱ የምኑ ፈቃድ እንዴት ያደርጋል? አባቴ በጸሎት ደህና ነኝ ብሏል። ልጅ አቤት ደህና ነህ ግን የእውነት? አዎ ደህና ነኝ። እኔው በረሃ ከገባው 80 ዓመቴ ነው። ዛሬም ድረስ የዝሙት ፈተና ያስጨንቀኛል። አውቆ እኮ ነው አባ መቃርስ። አባ አንተንም አለው። አዎ አንተስ አለው። ኧረ እንዴው ደህና ነኝ መቼም ብሏል። ልጅ ኋላ አልገልጹለት ሲሉ ልጅ ታዲያ እንደው እቺ ቅርጫት ያን ከፍተው በይ ልጄ ውጪ ምን ታረጊ መጣሽ? እንሂድ ብሎኝ በሁለተኛ ወደዚህ እንዳትመጪ አንቺም እንዲህ ያለ ኑሮ ኖሪ፣ አንተም ሁለተኛ ሴት እንዳትደርስ ብለው ጸላኢ እንዳያስተው በዓቱ ላይ በትምህርተ መስቀል ባርከው ጸላኢ እንዳይገባበት ዳግመኛ ከዚህ በዓት እንዳትወጣ ብለውት ከበዓቱ ሳይወጣ ኑሮ በቅድስና አርፏል። እንዲያደርገው አባ መቃርስ ሲሄዱ ድንጋዩ እንጨቱ እየተንከባለለ መቃሪዎስ ሆነ አምላከ በዲበ ምድር፣ መቃርስስ በምድር ሁለተኛ አምላክ ሆነ እያሉ እፀው አይባን ድንጋይና እንጨት እያመሰገኑ አለመፍረድ አይደለም። አይገርማም? ለካ ወደዚህ ወሰደ ይመልሱ። ለዚህ ነበረ ይህን ታሪክ ያመጣው ቸሩ መድኃኔዓለም ሳይፈርዱ ልጃቸውን አዳኑ። በረከታቸው ይደርብን። የታላቁ መቃሪዎስ የአርባ ሐራ ሰማይ የቅዱስ ዲዮናስዮስ የዚያን ቀን ያከበረናቸው ቅዱሳን ሁሉ በረከታቸው ይደርብን። በ14 ከአባ ባጥል ጋር ሐዋርያው ቅዱስ ቶማስ ለሰይጣን በሚመች አካሄድ ስትኖር ሰይጣን መጥቶ አብሯት ይተኛል። የሚገርማችሁ አብሯት ይተኛል። ዝሙት እንደሚፈጽም አብሯት ይተኛል። ታዲያ ጸላዔ ሰናያትን ቅዱስ ቶማስ አስለቀቀላትና ቅዱስ ቶማስ ሌል ሲል አባቴ ማህተም አድርግልኝ ምልክት ስጠኝ አለችው። ስጋውን ደሙን አቀበላት። ይኸው ነው ምልክታችን። ስጋው ደሙን በር ላይ አረንጓዴ ቢጫ ቀይ አድርግ እንደዚህ አድርግ ምናምን ተቀባ ምናምን አይደለም። ምልክታችን ምንድነው? ስጋው ደሙን። ይሄ ምልክት በሰው አይን ይታያል አይታይም። ረቂቅ ነው። እኛ እንደ አይሁድ እኛ እንደ እስራኤላውያን ጉበን መቃን የምንቀባው ነገር የለንም። እኛ የምንተርፈው በክርስቶስ በመድኃኒታችን በቅዱስ ስጋው በክቡር ደሙ ነው። ባንዲራ በመለጠፍ ምናምን በመቀባት አይደለም። ይሄ ስህተት ነው። ደህና ዋላችሁ? ስህተት ነው። የዓለም መከራ ይብላል እንጠረግ፣ ግን የእግዚአብሔር ሆነን እንጠረግ። መጠረግም ካስፈለገ መኖር አይደለም አንገብጋቢ ነገር፣ የእግዚአብሔርን መንግስት መውረሱ ነው አንገብጋቢ ነገር። ስለዚህ ቅዱስ ቶማስ ዓመታዊ በዓሉ ነበረ። ቅዱስ ባጥል ዓመታዊ በዓሉ ነበረ። አባ ቄርሎስ ቅዱስ ሲኖዳ ሰማዕቱ ዓመታዊ በዓሉ ነበር። ዛሬ ሰማዕቱ ቅዱስ ሰለፍኮስ፣ እናታችን ቅድስት ሳራ አፉ ለጻድቂት ሚያር ጥበበ የዛሬ ምስባክ የመጨረሻው ኃይለ ቃል ለዚህች እናት ነው። አፉ ለጻድቂት ሚያር ጥበበ የጻድቅ አፍ ጥበብን ይማራል ተብሎ ተነግሯልና። ነገ 16 ነው። አባ ሚካኤል ሊቀ ጳጳሳት የብፁዕ ተናብልት ግብጽ የነገ ምስባክ ጥሩ ነው። የሁል ጊዜውም ጥሩ ነው። በ17 ቅዱስ ቴዎቅሪጦስ ሰማዕት ሐዋርያው ቅዱስ አልዓዛር፣ በ18 ሰማዕቱ ቅዱስ ኤስድሮስ፣ በ19 ሐዋርያው ቅዱስ አርስጥቦሎስ
ጻድቁ ቅዱስ አስከናፍር ከቤተሰቦቹ ጋር ዓመታዊ በዓል ይከበራል። በ20 እናታችን ቅድስት አስጠራጦኒቃ የቅዱስ ሰለፍኮስ እጮኛ የነበረችው አስጠራጦኒቃ ዘክሩላት። ደግ ሰው ናት፣ ደግ ሰማዕት፣ ከሰማዕታትም ከፍ ከፍ ያለች እንደ ቅድስት አርሴማ፣ እንደ ቅድስት መሪና፣ እንደ ቅድስት ጣጡስ ከፍ ያለች ቅድስት አስጠራጦኒቃ ዓመታዊ በዓሏ ነው እና አልዓዛር ማርያም ማለታ ዓመታዊ በዓላቸው ነው። በ21ም በተመሳሳይ ዓመታዊ በዓላቸው የማርያ የማለታ ሰሞኑ እንዳለ ተከታታይ የነሱ በዓል ነው። ከ17 እስከ 21 የነሱ በዓል ነው እንዳለ የቅዱስ አልዓዛር የማርያ የማለታ ዓመታዊ በዓላቸው። በ22 ቅዱስ ቄርሎስ መንፈሳዊ የኢየሩሳሌሙ ጻድቅ ጳጳስ። እንደዚሁም ጥንተ ዑደተ ሆሳዕና የጥንተ ሆሳዕና ይዛን ቀን ነበረ። በ22 ነው አይደል የምንገናኘው? የዛሬ ሳምንት ዳንኤል የምትባሉ ሰዎች አላችሁ። 23 ቅዱስ ዳንኤል ነብዩ ስለሆነ እንድዘክሩ አደራ። ግን ቅዱስ ዳዊት ዝክር ስለሆነ እዚያው ዳንኤልን ከቅዱስ ዳዊት ጋር አብረን ነው የምናነሳው። የእግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ጣዕመ ፍቅሯ የቅዱሳን በረከታቸው ይደርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰበወተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አሂርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ስመላለም ምሕረቱ ለአምላኩ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለንግሥኪ ንግሥተ አድኅኖ ማርያም ምንን አስተመኳኪ ማርያም አዊተ ማኅፀን ለብኪ በእንታናምኪ ወኢያቄማወኪ ማኅበረነ ወትረ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪ ወመድኃኒየ እስመ ርኤ ሕማማ ለአመቱ ናሆ ሚእዜሰ ያስተበጽኡኒ ኩሎ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ሳሄሉኒ ለትውልደ ትውልድ ለለ ይፈርሁ ገብረ ኃይለ በመዝራዕቱ ወዘሮሙ ለለ ያቤሁ ሕሊና ልቦሙ ነሰቶሙ ላዕሌላን መናብርቲሆሙ አይቤሆሙ ለትሑታን ወአዝቀቦሙ በረከቱ ለርቡባን ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቆሌሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባረክነ ቀድስነ አንጽሕነ ዝክርትነ ማእሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለቂርቆስ እንተ ኢፈርሆ ለነድ ዘይደምጽ ከመ ነጐድጓድ እንበይነ አድመ አልወቱ ኪዳነ ምሕረት እምወልድ ኢይምጻ ሞተላይ ሞላዕለ ሰብ ብድብድ ሀበት ሐንጽ በስሙ ማይፈድ ሰላም ለክሙ እንጦንሶ መቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ነው ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ የውስጣቴዎስ ሳሙኤል ተክለ አልፋ በምኑዳ ኪሮስ
ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል ታለበወኒ ነገሮ ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልውሎ ከመወድሳ ለማርያም ድንግል ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ጸልየ ዝእም ለለጸቡ ስመኪ ውስተ ገጸ ኩሉ መካን ርሬተ ልብ ለኃጥአን ርሬተ ልብ ለግፉአን ርሬተ ልብ ለኩሉ ማርያም አማን ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ምስለታ ያድነን እማ ተወልዳ ጸሎታ ለማርያም ምስለታ ለዘበ ክርስቲያን ለንብሳተ ሙታን ለመካናቲነ ደብረ መድኃኒቶ መንበረ መንግስት ወደብረ ገነት ለቤተ ክርስቲያን ቅድስት ለሀገሪትነ ኢትዮጵያ ይቀቦን እማ ተወልዳ ጸሎታ ለማርያም ምስለታ ለአግብርታ ወላይ ማታ ይሁንነ ከመወልታ በጸሎትሽ ወበስደትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት የይቅርታ የምህረት የበግቦት ባለቤት ዘላለም ሥላሴ ሀገራችንን አብያተ ክርስቲያናትን በምህረቱ እንዲጠብቅልን ከእመቤታችን ጣዕመ ፍቅሯን መዓዛዋን ከቅዱሳን በረከት እንዲያሳድርብን በኃይለ መስቀሉ እንዲጠብቅን ዋይለ ጾሙን ተረፈ ዘመኑ እንዲባርክልን ጾሞ ለማበረከት እንዲያበቃን ከብርሃነ ትንሣኤው በምህረቱ እንዲያደርሰን ከምንፈራው መከራ ሁሉ በይቅርታው እንዲሰውረን በጭንቅ በመከራ በእስራት በደዌ በስደት ያሉትን ሁሉ እንዲያስብልን የሞቱ ወገኖቻችንን ነፍሳቸውን እንዲያዘርግልን ይልቁኑ የወልደ ተክለ ሃይማኖትን የገብረ ማርያምና የገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ ወለተ ማርያምን ወለተ አረጋዊን ወለተ ሥላሴን ገብረ ኪዳንን ገብረ ሚካኤልን ወለተ ሥላሴ ወለተ ሥላሴ ወለተ ኢየሱስን ወለተ መስቀልን ወልደ መድኅንን ወለተ ጻድቅን አጸደ ማርያምን በቸርነቱ እንዲያስብልን የቅድስት ሥላሴ ልጆች ማኅበርተኞችን ባሉበት ሁሉ እንዲጠብቅልን የሰላም አምላክ ሰላም እንደዋለን ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
በሰማይ እንደሆነች እንዲሁም በምድሪቱ የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ብሩክ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። እግዚአብሔር ከአንቺ ጋር ነውን፣ ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ። ስለ ቅዱስ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ እግዚአብሔር ይመስገን በጊዜ መጨረስ እየለመድን ነው። ለሁሉም መጽሐፉን ፍትሐ ነገሥት ምን አለ የሚለውን ዛሬ የያዛችሁ ያው በየበሩ በሁለቱም በር አለ አይደለም ተባባሪ በዚያ 150 ብር ነው የያዛችሁ ግዙ። ያልያዛችሁ ነገር አትችሉም አለ መግዛት ነግሬያችኋለሁ። ሁለት ምርጫ ሰጥቻችኋለሁ። እማትችሉ ከሆነ እንገዛለን። ይህንን ያክል አሁን የጥቅም የምናምን ጉዳይ እንዳልሆነ የምታውቁት በዚህ ነው። ካልቻላችሁ እኛ እንገዛላችኋለን። ግን አለመቻላችሁን ለማየት 2 ሳምንት ሰጥተናል። የዛሬ 2 ሳምንት በሚኖረን ጊዜ ማለትም በ29 መጋቢት 29 ቀን እግዚአብሔር ቢፈቅድ ያን ጊዜ መግዛት ለማትችሉት በሙሉ እንሰጣለን። መታችሁ ጠይቃችሁ ማለት ነው። እስከዛው ድረስ ግን ግዙ፣ ግድ የላችሁ። ይህንን አደራ ልላችሁ ፈልጋለሁ። አንዳንዴ በጣም በተደጋጋሚ የሚጠይቁ ጥያቄዎች አሉ። እኔ እህቶቻችን ስንት ጊዜ ነው የሚናገር ለማዳነስት ከሆናችሁ የምትከለከሉት ቤተክርስቲያን ግቢ አትግቡ። በቃ ከዛ ካልገባችሁ ሌላ ምን የሚከለከል ነገር አለ? በቅባ ሜሮን የከበሩ ነገሮችን መንካታቸውንም በቃ በቅባ ሜሮን የከበሩ ነገሮች ደግሞ ግቢ ውስጥ ናቸው። ክርስቲያን ምንድን ነው የሚያስፈልገው? ጾም፣ ጸሎት፣ ስግደት፣ ምጽዋት ነው አይደለም? እሱን አድርጎ አለቀ። ወንድም ህልመ ሌሊት ስትሆን እሱን ለምታደርገው አለቀ። ቅጽረ ቤተክርስቲያን አትግቡ። ይኸው ነው ስርዓቱ። ጥያቄያችሁ ከጸሎት ጋር የተያያዘ እንዳይሆን ብዬ ነው። ዋናው ትልቁ መልእክት ግን ምህላው የዣን ተከሉ የደመ ሰማዕታት አውደ ስም የሰማዕታት አደባባይ የፋሲል ግንብ ምህላ እስከ 40 ቀን ይቀጥላልና ተገኙ፣ ባካችሁ ተገኙ እያሉ ነው አስተባባሪዎቹ። እና ተገኝተን አታውቁም። በምህላው ምክንያት ምን እንደሚቀርልን ብታውቁ ኑሮ እዛው ሙሉ ቀን ተደፍታችሁ ትማለሉ ነበር። ምህላ ብዙ ጎዳና ያለው ዋናው ትልቁ ምህላ ግን ያኛው ነው፣ የጃን ተከሉ ነውና ይሄ የዕለቱ በጣም ትልቁ መልእክት ነው። ለመቁረብ እየፈራን ነው። እኔ ንስሐ ገብታችሁ ነው ደህና ዋላችሁ። ለመቁረብ እየፈራን ነው ያላችሁ ንስሐ ገብታችሁ ከሆነ ምኑን ነው የምትፈሩት? እንዳይበላችሁ ነው? ምንድን ነው የምትፈሩት? እግዚአብሔርን መፍራት ነው። ይሄ የጸላኢ ስራ ነው። እግዚአብሔርን መፍራት ማለት ስጋው ደግሞ መፍራት ማለት አይደለም። እግዚአብሔርን መፍራት ማለት ከኃጢአት ነስቶ ማለትም ንስሐ ገብቶ በትሁት ልቦና ጌታ ወይ አይገባኝም። ባለፈው ነግሬያችሁ ለሥርዓተ ቅዳሴ ላይ ኦ እግዚእ ኢየሱስ ክርስቶስ አኮ ዘይደለወኒ ተባ ታሕተ ጠፈረ ቤቴ ርኩስት እስመ አነ አስተቆጣእኩከ። ጌታ ኢየሱስ ክርስቶስ ወደ ረከሰች ሰውነቴ ልትገባ አይገባኝም። እኔ በድዬሃለሁ፣ አስቆጥቻለሁ። ነገር ግን ስለ ቸርነት ስለ ድንግል ማርያም ብለህ ስለ መጥምቁ ዮሐንስ ስለ ሰማዕታት ስለ ጻድቃን ብለህ እባክህን የምቀበለው ለፍርድ አይሆንብኝ እያላችሁ ቁረቡ አላለም መጽሐፍ ብሏል። ፈርቼዋለሁ ትለኛለህ። ብትፈራው ኑሮ በቀረብክ ነበረ። እኔ ይገርመኛል አንዳንዴ የጸላኢ ሰናያት ክፋት መሆኑን እንኳን አናስተውልምና እንዲያው መናገር አልፈለኩም ነበረ፣ ግን ያው ተናግሬያለሁ። ንስሐ ከገባችሁ ከካህን ጋር መከራችሁ ቁረቡ፣ የሚከለክላችሁ ነገር የለም። ግን ትሑታን ሁኑ። የጌታን ስጋና ደም በሚገባ የተቀበለች ድንግል ማርያም ብቻ ነው። ከድንግል ማርያም በታች እከሌ ይገባዋል የሚባል ፍጥረት እስካሁን አልነበረም። እኒህ ሁሉ ንጹሐን፣ እኒህ ሁሉ ጻድቃን ቅዱሳን ለስጋው ደግሞ በቅተው ሳይሆን በቸርነቱ ነው። ከኛ እልፍ እጥፍ በቅድስና በላይ የሆኑ አባቶች እንኳን ከቸርነቱ የተነሳ ነው። የተገባት ድንግል ማርያም ብቻ ናት። የኃጢአት ጥቂት እንኳን ምክንያት ያልተገኘባት በሐልዮ እንኳን ያልተገኘባት እመቤታችን ብቻ ናት። ስለዚህ ከእመቤታችን በቀር ለስጋው ደግሞ የበቃ ሰው ኑሮ አያውቅም። ስለዚህ በትህትና ሆነን በንስሐ ሆነን እንቁረብ። እንዲያው ሁሉን የሚመለከት ነገሩ ነው ስላገኘሁት ነው። በተረፈ
የምጽዋት ነገር እናንተ አንዳንድ ብር እዚህ ትሰጣላችሁ አይደለም? ፈረንጅ ሀገር ያሉትም አሁን ለምሳሌ በወር ውስጥ በአማካይ ከ12 ከ13 ቀን በላይ ምጽዋት ይሰጣል በየቀኑ። ያው ምጽዋት ሲባል ዝም ብሎ 10-20 ሳንቲም እንዳይመስላችሁ፣ እንጀራ በወጥ ነው ተዘጋጅቶ የሚሰጠው። ይሄ ዝክረ ቅዱሳን መደበኛ ስራችን። አብይ ጾም ግን 55ቱም ቀን ነው የሚደረገው። በየቀኑ 34 ነዳያን በዝክረ ቅዱሳን ስር ይመገባሉ። 34 ምጽዋት ስንሰጥ ያለ ነገር አይደለም። 34 ማለት ቸሮ መድኃኔዓለም በዚህ ዓለም የኖረበት ነው። በዚህ ልክ 34 ለዚህ ሲባል በጥሬው ወጪው 47 ሺህ ብር እግዚአብሔር ይመስገን አለ ይመስገን ነው እያደረግን ነው። ምናልባት ምን ፈልጋችሁ ከፈለግናችሁ ለምንድን ነው ለማድረስ ለነዳያን ከጠራናችሁ ምናልባት እንጠራችሁ ይሆናል። ምክንያቱም በረከት እንድታገኙ ገንዘብ አዋጡ እንደዛ ብሎ አንልም። አንዳንድ ብሯ ለምትሄድለት ሙያ ትሄዳለች። ስለዚህ እቺን ለማስታወስ ያክል ነው። መጽሐፍ በየበሩ ይጠብቃችኋል። የሰላም አምላክ በሰላም አስጀምሮ በሰላም ስላስፈጸመን በድጋሚ ቅዱስ ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ ሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። ሴት ስብሐት ማለት ትችላለች ወይ? ማን ከለከለሽ? ግን ወንድ አለበት ፊት አይደለም፣ ወንዱ ይበልቅ። እንዲያው መቼም ልብ የላችሁ። ደግሞ የረሳሁት ሳምንት መጣችሁ ልቤን አታፍሱት አላልኳችሁም ነበር? 40 ደቂቃ ነው ያቆማችሁኝ ከጉባኤ በኋላ። እኔ በግልጽ ነው የምነግራችሁ። አሁንም እንዳትመጡብኝ እንዴ፣ እንተዛዘን እንጂ ኧረ አለመታደል። የእውነቴን ነው። ሳምንት 40 ደቂቃ ነው ከትምህርት በኋላ የቆምኩ። ሂጄ ታምሜ ነው ያደርኩት። ምን ያደርግላችኋል? የእናንተ ጥቃቅን ችግር እንዲፈታ ትንሽ ብንሰነበትስ ምን አለ? በሉን ዘመን ኧረ ቆይ እኔው ራሴ ላንሳ። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ለአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ለአኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር።